ጤና ይስጥልን ተመልካቾቻችን፣ ከኢትዮጵያ ቴሌቪዥን ጤናው በቤቶ የተሰኘው ፕሮግራማችን አሁን ተጀምሯል። ለተለመደው በዚህ በጤናው በቤቶ ፕሮግራማችን በተለይም ደግሞ ዛሬ በዚህ በጤናው በቤቶ ፕሮግራማችን ትራኮማና የአይን ብሌን ንቅለ ተከላ የሚያስፈልጋቸው የአይን የጤና ችግሮችን እየዳሰስን ለአንድ ሰዓት የሚያህል ቆይታ ከእናንተ ከተመልካቾቻችን ጋር የምናደርግ ይሆናል። እናንተም ተመልካቾቻችን ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። በዚህ ጉዳይ ላይ ስልክ ቁጥር አስተዋውቃችሁና ጥያቄዎች፣ አስተያየቶች ካሏችሁ እናንተ ማንሳት ትችላላችሁ። 0112742235 በድጋሚ አንድ ጊዜ አስተዋውቃችኋለሁ። ስልኩን 0112742235 ላይ እየደወላችሁ በዚህ ጉዳይ ላይ ጥያቄዎችን ማንሳት ትችላላችሁ ማለት ነው። ታሪኩ ታዬ ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ አደርጋለሁ። ለዚሁ ጉዳይ የሆነን ዘንድ ሁለት እንግዶችን ጋብዘናል። እንግዶቻችን እዚህ ስለተገኛችሁ ከልብ እናመሰግናለን። እንግዶቻችንን አስተዋውቃችኋለሁ። አጠገብ ያሉት ዶክተር አለማየሁ ሲሳይ ይባላሉ። በኦርቢስ ኢንተርናሽናል ኢትዮጵያ ዳይሬክተር ናቸው። እንዲሁም ቁጭ ያሉት እንግዳችን ደግሞ ዶክተር አምሳለ ጌታቸው ይባላሉ። የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት የአይን ባንክ አገልግሎት መሪ ስራ አስፈጻሚ ናቸው። ሁለታችሁም እንግዶቻችን እንኳን በሰላም መጣችሁ። እንግዲህ ዛሬ በጤናው በቤቶ ፕሮግራማችን ለመወያያ ርዕስ የመረጥነው ጉዳይ የትራኮማ በሽታና የአይን ብሌን ንቅለ ተከላ የሚያስፈልጋቸው የጤና ችግሮች ናቸው ብለናልና እንደው ለመነሻ እንዲሆነን እዚች ጋር ያዘጋጀናት ምስል አለች። የትራኮማ ምንነት፣ ትራኮማ ምንድን ነው የሚለውን ቀዳሚ ጥያቄያችን ማድረግ እንችላለን። ምናልባት ዶክተርም እዛሽ ጋር ያያስካት ማሳያ ነገር ስላለች እንደው ትራኮማ ስንል ምን ማለታችን ነው የሚለውን እሱንም እያሳየ የተወሰኑ ነገሮች ለተመልካቾቻችን ገልጻል። በመጀመሪያ ከልብ አመሰግናለሁኝ። ጤናው በቤቶ ፕሮግራም ላይ እንድንቀርብ ስለጋበዝከን ከልብ አመሰግናለሁኝ። እንግዲህ የአይን ማዝ በሽታ ወይም በእንግሊዝኛ ትራኮማ የሚባለው ከሰው ልጆች ጋር ከጥንት ጀምሮ የኖረ ተላላፊ የአይን ጤና ችግር ነው። ታሪክ እንደሚያስረዳው የአይን ማዝ በሽታ በኤዥያ፣ በአውሮፓ እንዲሁም በክፍለ አሜሪካና በብዛት በአፍሪካ ጎልቶ የሚታይ የማህበረሰብ የአይን ጤና ችግር ነው። በ21ኛው ክፍለ ዘመን እኛ ምን እንላለን? አንድ ማህበረሰብ በአይን ማዝ በሽታ መታመምና አይነ ስውር መሆን የለበትም እንላለን። የአይን ማዝ በሽታ ምንድን ነው ካልን በአይን የማይታይ ተህዋስ ክላሚዲያ ትራኮማቲስ የሚባል በቀላሉ ከሰው ወደ ሰው የሚተላለፍ ተላላፊ የአይን ጤና ችግር ነው። እንደምታውቁት የላይኛው የአይናችን ሽፋሽፍት ቆቡ ማለት ነው፣ ከውስጥ በኩል ያለው ስሷ የአይናችን ክፍል በዚህ ጀርም ተጠቂ ናት። እድሜያቸው ከ1 ዓመት እስከ 6 ዓመት ያሉ ህጻናት ልጆች አይታችሁ ከሆነ ራሳቸውን የማይጠብቁ የማይንከባከቡ ናቸውና አይናቸው ላይ ፈሳሽ ወይም ዲስቻርጅ የምንለው ነገር ካለ አፍንጫቸው ላይ ፊታቸው ንጹህ ካልሆነ ዝንቧ ያንን ነገር ስለምትፈልግ ለእጩ ለመፈልፈል ስለምትፈልግ ትመጣለች፣ ከአይናቸው ጋር ያንን ትወስዳለች። ስናባረርሽ ስንል በቀላሉ ከአንድ ሰው ወደ ሌላ ሰው ዝንቧ ትሄዳለች ማለት ነው። በዚያ መንገድ ተላላፊ ያደርገዋል ማለት ነው። በተጨማሪም ደግሞ በእጃችን በፎጣ በተመሳሳይ ነገር ነክተን ኢንፌክትድ የሆነን ሰው ችግሩ ያለበትን ሰው ነክተን ወደሚቀጥለው ካደረግን ይተላለፋል ማለት ነው። ይሄ እንግዲህ በብዛት ጎልቶ የሚታየው ልጆች ላይ ነው። አፍለኛው ትራኮማ ወይም የአይን ማዝ በሽታ ልጆች ላይ ነው የሚከሰተው። እንደምታውቁት በሀገራችን ብዙ የማህበረሰብ ክፍላችን የሚጠቃው ገጠራማው ነው። እዛ ደግሞ ያሉት እናቶች ናቸው። እናቶችና ልጆች ናቸው፣ ይቀራረባሉ። ስለዚህ ያ የመተላለፍ እድሉ በጣም ሰፊ ነው በእናቶችና በልጆች መካከል ማለት ነው። ስለዚህ ቅድም እንዳልኩት በዝንቧ፣ በእጅ፣ በፎጣ በመሳሰሉት ነገሮች በቀላሉ ከአንድ ሰው ወደ ሌላ ሰው ይተላለፋል ማለት ነው። የሚያሳዝነው ነገር ማቆም እንችላለን ያን መተላለፍ። አንድ ሰው የግልና የአካባቢውን ንጽህና ከጠበቀ ከታጠበ ማቆም እንችላለን። ባለው ማቆማችን ግን ያ ኢንፌክሽን ከጊዜ ወደ ጊዜ እየባሰ ስር እየሰደደ ይሄዳል፣ አይነ ስውርነትን ያመጣል ማለት ነው። ይህንን በኋላ በዝርዝር የምናየው ይሆናል። እሺ፣ እናመሰግናለን። ቀጣዩ ስላይድ ላይ ምናልባት የቀጣዩን ስላይድ ዳይሬክተራችን ያሳየንና እንግዲህ የዓለም ጤና ድርጅትም በ2030 አጠፋቸዋለሁ ከሚላቸው የጤና ችግሮች አንዱ ይሄ ትራኮማ ነውና በዓለም አቀፍ ደረጃ እንደው ምን ደረጃ ላይ ነው ያለው ማለት እንችላለን? ምን ያህልስ ሰዎች ናቸው በዚህ የሚጠቁት? እንዲሁም ደግሞ አይነ ስውርነትም የማስከተል እድል ስላለው በዛ ደረጃ እንደው አይነ ስውርነትን የማስከተልስ ነገሩ ምን ይመስላል የሚለውን በተወሰነ ደረጃ አመሰግናለሁ። በድጋሚ እንግዲህ ምንድነው እቺ እንደምታያት ህጻን ልጅ ናት። ምናልባትም አፍለኛው ትራኮማ ተጠቂ ልትሆን ትችላለች። እየወሰደች ያለችው ይሄ ዚትሮማክስ ሲረፕ የሚባል ነው የሚሆነው። እድሜያቸው ከ1 ዓመት እስከ 9 ዓመት ያሉ ልጆች ላይ ቅድም እንዳልኩት አፍለኛው ትራኮማ ጎልቶ ይታያል። ያንን ቅድም እንዳልኩት በፊት መታጠብ በግልና በአካባቢ ንጽህና መከላከል እንችላለን። በተጨማሪም በሕክምና ማለት ነው። የዓለም ጤና ድርጅት
የአይን ማዝ በሽታና ሌሎችን ትኩረት የሚሹ ሀሩራማ በሽታዎች ይላቸዋል። እነኚህ ትኩረት የተነፈጋቸው ናቸው። እውነት ለመናገር በማህበረሰቡ፣ በሄልዝ ኬር ሲስተሙ፣ በዲሲሽን ሜከሮች፣ በዶነር ኮሚኒቲ ትኩረት ያላገኙ ናቸው። ትኩረት እንዲያገኙ ነው ይሄ ነገር የምንጠቀምበት እና የዓለም ጤና ድርጅት ከ20 በላይ የሚደርሱ ትኩረት የሚሹ በሽታዎች እንዳሉ ያስቀምጣል። ከዛ ውስጥ ትራኮማ ወይም የአይን ማዝ በሽታ አንደኛው ነው። ባጭሩን ለመናገር በአሁኑ ሰዓት በዓለም ላይ ከ109 ሚሊዮን ህዝብ በላይ ለዚህ በሽታ ተጋላጭ ነው። በሀገራችን ከወሰነው ደግሞ ወደ 68 ሚሊዮን የሚደርሰው ህዝብ ለአይን ማዝ በሽታ ተጋላጭ ነው። በሌላ ደግሞ መንገድ ካየ ነው በሽታው ይዟቸው ለረጅም ጊዜ ሳይታከሙ ቆይተው አይነ ስውርነትን ሊያመጣ የደረሱ ሰዎች ደግሞ ከ205,000 በላይ በሀገራችን ይገኛሉ ማለት ነው። ስፔሲፊክ ለመሆን 205,908 የሚሆን ሰው የአይነ ቆብ ቀዶ ጥገና አስቸኳይ ሕክምና የሚያስፈልገው የማህበረሰባችን አካል ነው ማለት ነው። በሀገራችን ከ135 በላይ የሚሆኑ ወረዳዎች አስቸኳይ የሆነ የመድኃኒት ስርጭትና የትራኮማ የመከላከል ስራ የሚያስፈልጋቸው መሆኑን ጤና ጥበቃ ሚኒስቴር አስቀምጠዋል። እሺ፣ ወደ ቀጣዩ ስላይድ እንሂድና ምናልባት የአይን ጤና ችግሮች ዛሬ ትራኮማን በዋናነት አትኩሮት እናደርጋለን ብለናል እንጂ ሴቶችን፣ ህጻናትን በተለየ ሁኔታ የሚያጠቁ ሌሎች የአይን ጤና ችግሮችስ ምንድን ናቸው? ርዕሳችን ላይ ስናስተዋውቅ የአይን ብሌን ንቅለ ተከላንም እንደ አንድ ጉዳያችን እናደርጋለን ስላለን ዛሬ እንደዚህ አይነት የአይን ብሌን ንቅለ ተከላ የሚያስፈልጋቸው የአይን ችግሮች የትኞቹ ናቸው ማለት እንችላለን ዶክተር? እንግዲህ የአይን ማዝ በሽታ በተለየ መንገድ ቅድም እንዳልኩት ይከሰታል። ህክምና በአግባቡ ካላገኘው ያ ኢንፌክሽኑ ወይ ብግነቱ ተከታታይ ይሆናል። ሳይክሉ እየጨመረ ሄዶ የላይኛው ቆብ የውስጠኛውን ክፍል ጠባሳ እንዲይዝ ያደርገዋል። እንደምታውቁት ደግሞ የጠባሳ ቲሿችን በቀላሉ የመለጠጥ ባህሪውን ያጣል፣ ወደ ውስጥ ያጥፈዋል ማለት ነው። ስለዚህ የፊት ለፊታችን ጸጉሯ ወደ ውስጥ ታጠፋለች። እንግዲህ እያንዳንዳችን በንግግራችን፣ በድርጊታችን፣ በስራችን አይናችንን እናርገበግባለን። ስለዚህ ያ ወደ ውስጥ የታጠፈው የአይናችን የፊተኛው ፓርት ጸጉር ያበቀለው ፓርት የፊተኛውን ወይም ስሱን የአይናችንን መስታወት ይፍቀዋል ማለት ነው። ይሄ ሁለት ነገር ያመጣል። አንደኛው በጣም ኃይለኛ ህመም አለው። ምክንያቱም የፊት ለፊታችን የአይናችን መስታወት ነርቭ ያላት የሰውነታችን ክፍል ናትና በዛ ምክንያት በጣም ህመም አለው። ሁለተኛ በአግባቡ ካልታከመ እየፋቀው ቁስል ነው የሚፈጥረው። ያ ቁስል ደግሞ የሚደነው በጠባሳ ቲሹ ነው። ያ ጠባሳ ደግሞ የአይናችንን የምናይበትን መስመር ይዘጋዋል። ስለዚህ ሰዎች በቀላሉ አይነ ስውር ይሆናሉ ማለት ነው። እዛ ደረጃ ለመድረስ ግን ምናልባት ይሄ 10 ዓመት፣ 15 ዓመት፣ 20 ዓመት ይፈጃል። እዛ ከደረሱ በኋላ ማከም በጣም ከባድ ነው። ስለዚህ እኛ የምናተኩረው መከላከሉ ላይ ነው ማለት ነው። ያን ነገር ከደረሰ በኋላ ግን ምናልባት የዶክተር አምሳለ በኋላ የበለጠ ታስረዳዋለች ምን አይነት ህክምናዎች አሉ የሚለውን በኋላ እንነጋገራለን። ምናልባት ሌላ ዛሬ እናነሳቸው የምንችላቸው የአይን ጤና ችግሮች አሉ ከትራኮማ በተጨማሪ ማለት ነው? ትክክል። እንግዲህ ሁለት ነገሮችን መናገር ይቻላል። የዓለም ጤና ድርጅት በቅርቡ ያወጣው መረጃ አለ። በዓለም ላይ ግንባር ቀደም የዝቅተኛ እይታና የአይነ ስውርነት መንስኤዎች እነማን ናቸው ከተባለ የመጀመሪያው የአይን ሞራ ወይም ካትራክት የሚባለው ነው። በሁለተኛ ደረጃ ደግሞ በመነጽር የሚስተካከል ዝቅተኛ እይታ ነው ወይም ሪፍራክቲቭ ኤረር የምንለው ማለት ነው። በሶስተኛ ደረጃ ደግሞ ኤጅ ሪሌትድ ማኩላር ዲጀነሬሽን ይባላል። የብርሃን መቀበያችን የውስጠኛው ክፍል ከእድሜ ጋር ያረጃል። የአንዳንድ ሰዎች የማርጀቱ ኃይል በጣም ጎልቶ ስለሚታይ እይታቸውን በጣም ይይዘዋል። ስለዚህ ኤጅ ሪሌትድ ማኩላር ዲጀነሬሽን ነው። ሌላኛው የአይን ግፊት ነው ወይም ግላኮማ የሚባለው ነው። ግላኮማ በጊዜውና በሰዓቱ ካልታከምን ኢሪቨርሲብል ይባላል፣ የማይመለስ አይነ ስውርነትን ያመጣል ማለት ነው። እንግዲህ ሌሎች ደግሞ አሉ በየአይነቱ። ለምሳሌ በሀገራችን ትራኮማ ግንባር ቀደሙ ነው ማለት ነው። ግን በዓለም አቀፍ ደረጃ በመነጽር የሚስተካከል ዝቅተኛ እይታ፣ የአይን ሞራ፣ ግላኮማ፣ ኤጅ ሪሌትድ ማኩላር ዲጀነሬሽን እና ሌሎች ተሰብስበው አንድ ላይ ይሆናሉ ማለት ነው። በሀገራችንስ? በሀገራችን ግንባር ቀደሞቹ የመጀመሪያው አሁንም የአይን ሞራ ነው። ይሄን ጥናት ላይ የተመሰረተ ነው። ይሄ በመጀመሪያው የሀገራችን የዝቅተኛ እይታ የአይነ ስውርነትና የትራኮማ ጥናት የተካሄደው በ2005 2006 ነው። በዛ ጥናት መሰረት ግንባር ቀደም መንስኤው የመጀመሪያው የአይን ሞራ ነው። ሁለተኛው የአይን ማዝ በሽታ ነው። ቅድም ባልኩት መሰረት የፊት ለፊቱን የአይን መስታወት ጠባሳ እንዲህ ስለሚያደርገው መጨረሻ ላይ ማለት ነው። በሁለተኛ ደረጃ፣ በሶስተኛ ደረጃ በመነጽር የሚስተካከል እይታ ነው ማለት ነው። ከዓለም አቀፉ ግንዛቤ ጋር ብዙም አይለያይም። የኛ ለየት የሚያደርገው የአይን ማዝ በሽታ ግንባር ቀደም የዝቅተኛ እይታና የአይነ ስውርነት መንስኤ መሆኑ ብቻ ነው።
በጣም እናመሰግናለን። ቁጭ ብለን ደግሞ ያላነሳናቸው በጣም በርካታ ጉዳዮች እንዳሉ ይሰማኛል። ቁጭ ብለን ምን ገልጽ ይሆናል ሌሎች ተጨማሪ መረጃዎችን። ተመልካቾቻችን ጤናው ቤቶ ፕሮግራማችን እየተከታተላችሁ ትገኛላችሁ። መልእክቶችን ሰምተን ደግሞ በድጋሚ እንገናኝና ሌሎች ያላነሳናቸውን ጉዳዮች የምናነሳ ይሆናል። አብራችሁ ቆዩ። በታላቁ የአላህ ቃል እየተመራ በጥሩ ግብር እንዳጌጠ ምግባራችን እያበራ ጉልበታችን ከመሬት ሲያልፍ ልባችን ከሰማይ ደርሶ በተስቢህ ስሙን ስንጠራ በጎ መልካሙን ስንሰራ ወንድም እህት በመዘየር ሲሞላ ልባችን በጾም ወቅት ያብባል ጥሩ ምግባራችን። እንኳን ለታላቁ የጾም ወር ረመዳን በሰላም አደረሶ። ረመዳን ሙባረክ። ኩብ ባንክ አልሁዳ እውነተኛ አጋሮ። ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ተመልሰናል። ተመልካቾቻችን ጤናው በቤቱ ፕሮግራማችንን እየታተላችሁ ትገኛላችሁ። ዛሬ የመወያያ ርዕሳችን ትራኮማና የአይን ብሌን ንቅለ ተከላ የሚያስፈልጋቸው የአይን ጤና ችግሮችን አስመልክተን ሰፋ ያለ ጉዳይ እናነሳለን ብለናል። ቀደም ሲል እንዳልነው ዶክተር አለማየሁ ሲሳይ በኦርቢስ ኢንተርናሽናል ኢትዮጵያ ዳይሬክተር ናቸው። እንዲሁም ዶክተር አምሳለ ጌታቸው የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የአይን ባንክ አገልግሎት መሪ ስራ አስፈጻሚ ናቸው። እንግዲህ በጣም እናመሰግናለን ጊዜያችሁን ብላችሁ በድጋሚ ስለተገኛችሁልን። ቀደም ሲል እንዳልኩት ዛሬ ትራኮማና የአይን ብሌን ንቅለ ተከላ የሚያስፈልጋቸውን ችግሮች ነው የዳሰስን የምንቆየው ብለናልና እንደው የአይን ባንክ አገልግሎትን እንደው በተለይ ደግሞ የአይን ጤና ችግሮችን እንዳጠቃላይ ከመፍታት አንጻር ዋና ስራው አድርጎ የተቋቋመው እንዴት ነው የሚለውን ነገር የተወሰኑ ሀሳቦች እናንሳ። ዶክተር አምሳለ። እሺ፣ በመጀመሪያ ጤናው በቤቱ ፕሮግራም ላይ ስለጋበዛችሁን በኢትዮጵያ ደምና ህብረ ህዋስ ባንክ ስም በጣም ማመስገን እፈልጋለሁ። እንግዲህ የኢትዮጵያ አይን ባንክ የተቋቋመው በ1995 ሲሆን ሲመሰረትም በሶስትዮሽ ነበረ። በኦርቢስ ኢንተርናሽናል በጤና ጥበቃና በአዲስ አበባ ጤና ቢሮ ተመስርቶ በሚኒሊክ ግቢ ውስጥ ነበር ስራውን የጀመረው። ለአመታትም በሶስትዮሽ ሲመራ ቆይቶ በ2015 ከአንጋፋው ደም ባንክ ጋር በመዋሃድ አሁን የያዘውን ስያሜ የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የሚለውን ይዟል። እንግዲህ የአይን ባንክ አገልግሎቱ ምንድን ነው ስንል በአይን ብሌን ችግር ምክንያት የሚመጡ አይነ ስውርነትን የሚከላከል የአይን ብሌኖችን ከለጋሾች ላይ በመውሰድ ጥራታቸውን በማረጋገጥ የአይን ብሌን ለሚያስፈልጋቸው ሰዎች የአይን ብሌን ንቅለ ተከላ እንዲደረግ የሚያደርግ አገልግሎት ነው የምንሰጠው። ወደ ዶክተር አለማየሁ ልምጣ። እዚሽ ጋር የምትታየኝ የፕሌን ምስል አለች። ኦርቢስ ኢንተርናሽናል ከየት ተነስቶ እየተደረሰ ኢትዮጵያ ውስጥ ለመቋቋም ምክንያት የሆኑት ነገሮች ምንድን ናቸው? እስኪ ወደ ኋላ መለስ ብለን የተወሰኑ ነገሮች ስለ ምስረታውና አንዳንድ ነገሮች እናንሳ። ዶክተር በድጋሚ ከልብ አመሰግናለሁ። ኦርቢስ ኢንተርናሽናል ኢትዮጵያ ኦርቢስ ኢንተርናሽናል የተመሰረተው በፈረንጆች አቆጣጠር በ1982 በፈረንጆች አቆጣጠር የአቪዬሽን እና የአይን ባለሙያዎች አንድ ላይ በመሆን ነው። ይሄ ምንድነው? በማደግ ላይ ያሉ ሀገሮች የአይን ጤና ችግራቸው ገዝፎ ይታይ ነበር እና ያንን ለመፍታት በፈቃደኝነት ተመስርቶ ነው ከአሜሪካን ሀገር ከኒውዮርክ ተነስተው ፓናማ የመጀመሪያዋን ትንሿን DC-10 አውሮፕላን ሰርተው ፓናማ ሄዱ ማለት ነው። የሄዱበት ዋና ዓላማ
አንደኛ የአይን ጤና ባለሙያዎችን ክህሎት እውቀትን ከፍ ለማድረግ እንዲሁም ደግሞ የአይን ጤና ችግርን ሰርቪስ ለመስጠት ነበረ። ያ የመጀመሪያው ልምድ ነው። ከዛ ተነስተው እንግዲህ የአውሮፕላኑ መጠን እያደገ የሰርቪሱ መጠንም እየሰፋ ሄዶ በአሁኑ ሰዓት ከ100 በላይ ሀገራት ላይ ይሄ አውሮፕላን እየሄደ ብዙ ስራዎችን ሲሰራ ቆይቷል። ዋና ዋና ዓላማዎቹ የመጀመሪያው የእውቀትና የክህሎት ማስተላለፊያ መንገድ ነው። ይሄ አውሮፕላን ውስጡ አንድ ምድር ላይ ያለ ተርሸሪ አይ ኬር ፋሲሊቲ ወይም በሶስተኛ ደረጃ ያለ የአይን ጤና ተቋምን ይመስላል። በውስጡ የመማሪያ ክፍል አለው፣ የኦፕራሲዮን ክፍል አለው፣ የአነስቴጂያ ክፍል አለው፣ ላይብራሪ አለው። ይሄ አውሮፕላን ማለት ነው። እንደነገርኩ ቅድም ከጊዜ ወደ ጊዜ መጠኑ እያደገ በውስጡ የሚሰጠው ሰርቪስ እየበዛ ሄዷል። ከእውቀትና ከክህሎት ሽግግር በተጨማሪ የቴክኖሎጂ ሽግግርም አለው። በውስጡ ያሉት የአይን ጤና መሳሪያዎች ውድ እና በዓለም ላይ አሉ የተባሉ ናቸው። እነኛ መሳሪያዎችን በማደግ ላይ ያሉ ሀገራት ያሉ ሐኪሞች ወይም ባለሙያዎች እንዲተዋወቁ ይደረጋል። እንደ አስፈላጊነቱ ደግሞ ከዛ መሳሪያ እንዲሰጣቸው ያደርጋል ማለት ነው። ከዛ መቀጠል ደግሞ አውሮፕላኑ ልዩ ነው፣ ያልተለመደ ነው። የሰዎችን አስተሳሰብ ይይዛል እና የሀገር መሪዎችን፣ ታዋቂ ሰዎችን፣ ተጽዕኖ መፍጠር የሚችሉ ሰዎችን ወደ አውሮፕላኑ ይጋበዛሉ። አውሮፕላን ውስጥ የሚሰጠውን የአይን ጤና ስራ ያያሉ። በሚያዩበት ጊዜ ጥያቄ ያነሳሉ። ስለ አይን ጤና እንዲያውቁ በር ይከፍታል ማለት ነው። ብዙዎቻችን እንደምናውቀው የአይን ጤና ገዳይ አይደለም፣ ምንም እንኳን በተዘዋዋሪ መንገድ ገዳይ መሆኑ ቢታወቅም ማለት ነው። ስለዚህ በማደግ ላይ ያሉ ሀገራት ጤና ሚኒስቴሮች ለሌሎች ገዳይ ችግሮች ቅድሚያ ይሰጣሉ። የአይን ጤና በብዛት ለዴቨሎፕመንት ፓርትነር የተተወ አካል ነው ብዬ ማለት እችላለሁኝ እና ያንን ከፍ ማድረግ አለብን። እንደማናቸውም የጤና ሰርቪሶች መዋሃድ ሊድ መደረግ አለበት ብለን ስለምናስብ አውሮፕላኑ ለዛ ጥሩ ግራውንድ ይፈጥርልናል። ስለዚህ መሪዎች ይመጣሉ፣ አመራሮች ይመጣሉ፣ ተጽዕኖ ፈጣሪዎች ይመጣሉ፣ ያያሉ፣ ስለ አይን ጤና ያውቃሉ። ካወቁ በኋላ ውሳኔ ለማስተላለፍ አይከብዳቸውም። ያ ማለት ሪሶርስን ይመድባሉ፣ የሰው ኃይልን፣ እቃን፣ ሌሎች መሳሪያዎችን እንዲገባ ያደርጋሉ ማለት ነው እና የአውሮፕላኑ ዋና ጥቅም ያ ነው። ያ ብቻ አይደለም። በአውሮፕላኑ በማደግ ላይ ያሉ ሀገሮች ጋር እየሄድን ይህን ስራ እየሰራን የትም አንደርስም። ይህንን እንግዲህ በ1999 በፈረንጆች አቆጣጠር የመጀመሪያው ካንትሪ ኦፊስ በኢትዮጵያ እንዲመሰረት በር ከፋች ሆኗል ማለት ነው። በአውሮፕላኑ ብዙ ስራ መስራት አይቻልም። በአመት አንድ ጊዜ ሁለት ጊዜ የተሄደ የሚሰራ ነገር ነው ይሄ። ስለዚህ የመጀመሪያው ካንትሪ ኦፊስ በኢትዮጵያ ተመሰረተ ማለት ነው። ከዛ በኋላስ ሀገራችን ውስጥ ያለ የአይን ጤና ምን ይመስላል የሚል የመረጃ ስብስብ ነበር የተካሄደው። በዛ መሰረት ከፍተኛ የሆነ የአይን ጤና የባለሙያ እጥረት እንዳለ ይታወቃል። ችግሩ ገዝፎ ይታያል። ያን ጊዜ በነበረን ትንንሽ መረጃዎች እንኳን እነኚህ ክፍተቶች ነበሩና ኦርቢት ስራ የጀመረው መጀመሪያ ጉራጌ አካባቢ ነው። ጥናት በማድረግ ለጥናቱ ደግሞ የአይን ጤናን ለመስጠት ለማህበረሰቡ ሲስተም በመዘርጋት ከመንግስት ጋር በመዋሃድ ስራውን ጀመረ ማለት ነው። እንግዲህ ይህን እያደረግን እየሰፋ ሄዶ ኦርቢት በአሁኑ ሰዓት በሀገሪቱ ብዙ ክፍሎች በተለይ በደቡብ፣ በሲዳማ፣ በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያ፣ በሳውዝ ዌስት ኢትዮጵያ እንዲሁም በኦሮሚያ፣ በአምሃራ፣ በትግራይ እና በሌሎች ሪጅኖች ላይ ሰፊ የሆነ የተቀናጀ የአይን ጤናን ይሰራል ማለት ነው። ቅድም ለመግለጽ እንደሞከርኩት በሀገራችን ግንባር ቀደም የአይነ ስውርነትና ዝቅተኛ እይታ መንስኤዎች ምንድን ናቸው? የአይን ሞራ፣ ትራኮማ፣ በመነጽር የሚስተካከል ዝቅተኛ እይታ ናቸው። እነኚህም በተቀናጀ መንገድ ለማህበረሰቡ ለማዳረስ ከታች ከማህበረሰቡ ጀምሮ እስከ ዩኒቨርሲቲዎች ድረስ ሲስተሙን በማጠናከር እየሰራ ይገኛል ማለት ነው። በተጨማሪም ደግሞ እንደሚታወቀው በሀገራችን ከ20 ዓመት በፊት አጠቃላይ የአይን ሕክምና ነበር የነበረው። ሰብ ስፔሻሊቲ ሰርቪስ አልነበረም። ለምሳሌ አንድ ሰው ግላኮማ ቢታመም፣ አይን ውስጥ ደም ቢፈስበት ወይም ደግሞ የህፃናት የአይን ጤና ችግር ቢመጣ በቀላሉ ሕክምና ላያገኝ ይችል ነበረ። ለዛ የሚያስፈልጉ ባለሙያዎችን ውጭ ሀገር ልኮ በማሰልጠን በማስተማር ለነሱ የሚያስፈልገውን ግብአት በማሟላት እነኛ የሰብ ስፔሻሊቲ ሰርቪሶች ሀገራችን ውስጥ እንዲጀመሩ ግንባር ቀደሙን በር ከፍቷል ማለት ነው። ይህ ብቻ ሳይሆን በኢትዮጵያ ያሉ የትምህርት ተቋማት የአይን ጤና የትምህርት ተቋማት አቅማቸው እንዲጎለበት እንዲሰፋ ብዙ አስተዋጽኦ አድርጓል። በተጨማሪም ደግሞ የአይን ጤና እንደምታውቁት በመሳሪያ ላይ ጥገኛ ነው። ስለዚህ መሳሪያዎቹ ራሳቸው ጤነኛ መሆን አለባቸው። ይሄ ባዮሜዲካል ኢንጂነሪንግ ይባላል እና የመሳሪያዎችን ጤንነት መፈተሽ፣ መያዝ፣ መጠበቅ፣ ማከም ስለሚያስፈልግ እዛም ላይ ትልቅ ስራ ኦርቢት ኢንተርናሽናል ሰርቷል። ከዚህ በተጨማሪ እንግዲህ የአይን ማዝ በሽታ በሀገራችን ግንባር ቀደሙ የጤና ችግር ነው። ስለዚህ የዓለም ጤና ድርጅት ባስቀመጠው ሴፍ ስትራቴጂ የሚል መርህ አለ።
ሰርጀሪ የአይን ቀዶ ጥገና ለሚያስፈልጋቸው ሰዎች ኤ አንቲባዮቲክ ናት። አንቲባዮቲክ ማለት የማህበረሰብ ጤናን የአይን ጤናን ለመከላከል የመድኃኒት ስርጭት ያስፈልጋል። ይሄ የትብብሮች ስራ ነው። ኢንተርናሽናል ትራኮማ ኢኒሺየቲቭ፣ ፋይዘር፣ ጤና ጥበቃ ሚኒስቴር፣ አጋር ድርጅቶች በጋራ በመሆን አንድ ወረዳ የአይን ማዝ በሽታ ችግር እንዳለበት የማህበረሰብ ጤና ችግር እንዳለበት ከታወቀ የመድኃኒት ስርጭት ያስፈልጋል። እንደ መጠኑ ማለት ነው። ከ3 ዓመት እስከ 5 ዓመት የሚደርስ የመድኃኒት ስርጭት ይደረጋል ማለት ነው። በተጨማሪም ኤፍኤንዲ የሚባለው ፌሻል ክሊንነትና ኤንቫይሮንመንታል ሳኒቴሽን ነው። የግልና የአካባቢ ንጽህናን ማድረግ ነው። እነኚህን በብዛት በደቡብ ክልሎች በ4ቱ ክልሎች እናደርጋለን። እንዲሁም በኦሮሚያና በአማራ ክልል ይሄን ሰርቪስ እንሰጣለን ማለት ነው። እሺ መልካም። ምናልባት የአይን ማዝ ያልነው ወይም ትራኮማ የአይነ ስውርነትን እስከ ማስከተል ድረስ የሚደርስ ነውና የአይን ባንኩ በተለይም ደግሞ የአይነ ስውርነትን ከመከላከል አንጻር እስካሁን በመጣበት ሂደት ምን ያህል ውጤታማ ስራዎችን ሰርቷል ማለት ይቻላል? ምን ስራዎችን ሰርቷል ማለት ይቻላል? ዶክተር አምሳ። እሺ በመጀመሪያ እንደው አይን ባንክ የሚለውን ነገር ብናቅ የተሻለ ይሆናል። አይን ባንክ ምንድነው የሚያደርገው? የአይን ብሌኖችን መሰብሰብ፣ ጥራታቸውን ማረጋገጥና አይን ብሌን ንቅለ ተከላ ለሚያስፈልጋቸው ሰዎች ማከፋፈል ነው ስራው። በጥቅሉ ይሄንን ይመስላል። ይሄንን ስናደርግ ምንድነው አንድ ሰው የአይን ብሌኑ በተለያየ ችግር ምክንያት ተጠቅቶ እይታው ሲያጣ ያንን የአይን ብሌኗን ብቻ በመቀየር እይታው እንዲመለስ ነው የሚያደርገው የአይን ባንክ። ይህንን ከማስረዳቴ በፊት ግን በዋነኝነት ማስረዳት አለብኝ ብዬ የማስበው ምንድነው የአይን ብሌን ራሱ ምንድነው? አሁን አይን ባንኩ ምን እንደሚሰራ ካወቅን የአይን ብሌን ምንድነው የሚለውን ለማስረዳት እችንን ነገር ብጠቀም ጥሩ ነው። አሁን ይህንን እንደምታዩት እንደው ሙሉ የአይናችን ክፍል ነው ብለን ብንወስደው ይሄ ወይም ጥቁሩ የአይን ኳሳችን ነው ብለን ብናስብ የአይን ብሌን የምንላት እቺ በጣም ስስ የሆነችው ወይም ደግሞ የአይናችን የጥቁሯ ልባስ የሆነችው የአይናችን ክፍል እቺ ናት የአይን ብሌን የምትባለው። ስለዚህ እቺ የአይን ብሌናችን ደግሞ ብዙውን የአይናችንን የእይታ መጠናችንን የምትወስንልን የአይናችን ክፍል ናት። ይሄ ምንድነው? አሁን ለምሳሌ እንደው በደንብ ማህበረሰቡ እንዲገባው አሁን ለምሳሌ ይሄ ሰዓት ያለ አይደለ? ሙሉ ለሙሉ ጥቁር በቀባው ሰዓቱ እየቆጠረ እየሰራ መሆኑን ማየት አልችልም። ስለዚህ ሙሉ የአይናችን ክፍል ይሄ የምናየው በሙሉ ጤነኛ ሆኖ የአይን ብሌኗ ብቻ በተለያየ አይነት ችግር በጠባሳ ሊሆን ይችላል፣ ከመጠን በላይ መሳሳት ወይ ከመጠን በላይ መወፈር ሊሆን ይችላል። በተለያየ ችግር ምክንያት ስትጠቃ እችን አንስተን መቀየር ነው። ይህን በምናደርግበት ጊዜ ሌላኛው የአይናችን ክፍል ጤነኛ ስለሆነ እይታ ይመለሳል ማለት ነው። ስለዚህ የአይን ባንኩ ከተመሰረተ አሁን ኦልሞስት ወደ 21 ዓመት ሆኖታል። በዚህ በ21 ዓመት ውስጥ ከ3400 በላይ የሚሆኑ የአይን ብሌኖችን ከሟች ለጋሽ ላይ ሰብስበን ጥራታቸውን አረጋግጠን እንዲሰሩ ተደርጓል። እንዲሰሩ ሲደረግም በተለያዩ ቦታዎች ነው እንዲሰሩ የሚደረገው። ለምሳሌ አሁን አዲስ አበባ ውስጥ ዳግማዊ ምኒልክ ላይ ይሰራል፣ ቅዱስ ጳውሎስ ሆስፒታል ላይ ይሰራል። በተጨማሪ የተለያዩ የግል ተቋማት ላይ ይሰራል። ከዛም አልፎ ግን በክፍለ ሀገር በጎንደር ዩኒቨርሲቲ ይሰጣል፣ በሐዋሳ ዩኒቨርሲቲ፣ በትግራይ ኮያ ሆስፒታል ላይ እና በጅማ ዩኒቨርሲቲ ሆስፒታልም ላይ አንዳንድ አይን ብሌን ንቅለ ተከላ ሐኪሞች ስላሉን ወደ እነሱ እዚህ ያሉ ብሌኖችን ሰብስበን ጥራታቸውን አረጋግጠን ወደዛ እንልካለን ማለት ነው። ስለዚህ የአይን ባንኩ በዋናነት የምንሰራው ይሄንን ነው። እስከዛሬ የሚሰራ ነው ይሄንን ነው። በተጨማሪም ግን ከባለፈው 7 ወር ወደዚህ ደግሞ የማህጸን መሸፈኛ ክርታስ የምንለው አለ። ለተለያየ የአይናችን ችግር ለአይን ብሌን ችግር ብቻ ሳይሆን ለተለያየ የአይን ችግር የሚያገለግል ሲሆን ይህን አምኒዮቲክ ሜምብሬን ፕሮሰስ አድርገን ለተለያዩ የአይን ተቋማት በማከፋፈል ላይ እንገኛለን ማለት ነው። ስለዚህ የአይን ባንክ ይህንን ነው የሚሰራው። እሺ አንድ ተመልካች እንዳለ የተነገረኝ ነው። ጤና ይስጥልን። አመስልኝ ማንበል እንተዋወቅ። ጥያቄ አስተያየት ካለው መቀጠል ይችላል። አመሰግናለሁ። ከጎንደር ነው የምደውለው። እሺ ግዛቸው እባላለሁ። እሺ መልካም የጤናው በቤቱ ፕሮግራም እውነት ለመናገር የተለያዩ የጤና ባለሙያዎችን እየጋበዛችሁ ማህበረሰቡ ለጤናው ጉዳይ ቀጥታ ከባለሙያዎች ጋር እንዲገኝ የምታደርጉት ነገር እኔ መልካም ተግባር ነው የሚባለኝ። ወደ ራሴ ጉዳይ ሲመጣ ትንሽ አይኔ ላይ እንትን ይለኛል፣ አላርጂክ ነገር ነው ያለኝ፣ ያሳከኛል፣ ይቀላልኝ፣ የሆነ ጠብታ እጠቀምበታለሁ። ነገር ግን በዘላቂነት ብዙ አልተሻለኝም። በዚህ ጉዳይ ላይ ዶክተሮችን
የሰጡኝን ምክር ሀሳብ ለመቀበል። አለርጂክ ነው የተባልኩት ነው ያሉት? አዎ። ኦኬ። ምናልባት እንግዲህ ዶክተር ስፔሲፊክ የሆነ ጥያቄ ስለሆነ መመለስ ይቻል ይሆን? እርግጠኛ። እሺ፣ አመሰግናለሁ ወንድሜ ከጎንደር። እንግዲህ አለርጂ ተብለው ከሆነ ሐኪም አይቶት የዚህ አለርጂ መንስኤው መታወቅ አለበት። አለርጂ ብዙ አይነት ነው፣ መንስኤው ብዙ ነው። ስለዚህ ከምንድን ነው አለርጂ የመጣው? ለምሳሌ ከአቧራ ነው፣ ከፀሐይ ነው፣ ከከብት ጋር የተያያዘ ነው፣ ከድመት ከውሻ ጋር ከፀጉር ጋር የተያያዘ ነው። ብዙ አይነት የአለርጂ መንስኤዎች አሉና እነኛን መጀመሪያ አበባ ሊሆን ይችላል፣ የሰብል እንትን ሊሆን ይችላልና ብዙ አይነት መንስኤዎች አሉ። መጀመሪያ እነኛን መለየት ያስፈልጋል። ከተለዩ በኋላ ሕክምናዎች አሉ። የመጀመሪያው መከላከል ነው። ከነኛ አለርጂ ከሚያመጡ ነገሮች መራቅ ነው። ሁለተኛ ከዛ ከባሰ ሕክምናዎች አሉ፣ የአይን ጠብታዎች አሉ። እነኛ ሐኪም በሚያዘው መሰረት በትክክል መደረግ ይገባቸዋል ማለት ነው። ምናልባት ጎንደር ዩኒቨርሲቲ ሀገራችን ካሉ ትልቅ ዩኒቨርሲቲዎች አንዱ ነው። እዛ ጠንካራ የሆነ የአይን ጤና ተቋም አለ። ከዛም በየወረዳዎቹ የአይን ጤና ባለሙያዎች ይገኛሉ። እዛ ሄዶ መታየትና ትክክለኛውን ነገር ግንዛቤ መውሰድ አስፈላጊ ነው እላለሁኝ። እናመሰግናለን። እሺ ተመልካቻችን እናመሰግናለን። ምላሹ መከታተል ይችላል። ዶክተር የሚጨምር ነገር? እሺ በተጨማሪ እዚህ ጋር በደንብ ጠያቂያችንም ሆነ ሌላው ማህበረሰብ መገንዘብ ያለበት ከአለርጂ ጋር ተያይዞ የሚታዘዙ መድኃኒቶች ጥቅም እንዳላቸው ሁላ ደግሞ የጎንዮሽ ጉዳት ሊኖራቸው ስለሚችል በማንኛውም ጊዜ ሐኪምን አማክረው ነው እንጂ በራሳቸው ሄደው መግዛት ከአለርጂኩ የበለጠ የአይን ጉዳት ያስከትላሉ። ስለዚህ ሁሌ በሐኪም የታዘዙ መድኃኒቶችን ብቻ እንዲጠቀሙ እንመክራለን። በተጨማሪ ደግሞ አለርጂክ በሚሆንበት ጊዜ ብዙ ጊዜ ከቅላቱ ጋር ተያይዞ ብዙ አይናችንን የማሸት ነገር ይሆናል። አይናችንን ማሸት በራሱ ምን ሊያመጣ ይችላል? የአይን ብሌናችንንም በማሳሳት የአይን ብሌን ችግር በአይን ብሌን ምክንያት የሚመጣ የአይን ስውርነት እስከ ማስከተል ድረስ ሊደርስ ይችላል፣ በጣም በባሰ ቁጥር ማለት ነው። ስለዚህ ሁሌም በሐኪም የሚሰጡ ምክሮችን መተግበር ጥሩ ነው ብለን እንመክራለን። እሺ የማህበረሰባችንን ልምድ በደንብ ብናነሳ ደስ ይለኛል። ከዚህ ጋር ተያይዞ ከአይን ብሌን ልገሳም ጋር እንዲሁም ትራኮማ ቀደም ሲል እንዳልነው ከንጽህና ከውሃ በቀላሉ የመተላለፍ ነገር የሆነ ቦታ ላይ መቆም የሚችል ነገር ግን በቀላሉ የተላለፈ ብዙ ጉዳት የሚያስከትል ነገር ነውና ከዛ አንጻር የማህበረሰባችን ክፍተቶች ምንድን ናቸው? ማለት አሁንም ከግንዛቤ ሊያስገባቸው የሚችሉ በተለይ ንጽህና እንደዚህ ቀደም ሲል መግቢያችን ላይ በጣም በርካታ ነገሮች ስላነሳን እነዛን ነገሮች እንዴት ነው የሚያደርሰውን ጉዳት ከመከላከል አንጻር ማህበረሰባችን ከሚታዩ ክፍተቶች ምንድን ናቸው ማለት እንችላለን? አመሰግናለሁ። በድጋሚ እንግዲህ የአይን ማዝ በሽታን በሚመለከት ማወቅ የሚገባን መጀመሪያ ለምንድን ነው የአይን ማዝ በሽታ የሚይዘን? ምን አጋላጭ ነገሮች ስላሉ ነው የአይን ማዝ በሽታ እንዲይዘን የሆን ነው የሚለውን ማወቅ ያስፈልጋል። ለምሳሌ አካባቢያችን ንጹህ ነው ወይ? ለምሳሌ በገጠሩ ማህበረሰብ ያለው ሁኔታ ምንድን ነው? ህጻናት ልጆች በትክክል የተዘጋጀ ሽንት ቤት ላይኖራቸው ይችላል። ስለዚህ ዳሪያቸውን ቤታቸው አጠገብ ሊጸዳዱ ይችላሉ። መጸዳጃ ቤት አለመኖሩ ራሱ ትልቅ ክፍተት ነው ማለት ነው። ስለዚህ ያ እዳሪ እዛ አካባቢ ካለ ለዝንቧ የመራቢያ መንገድ ተከፈተ ማለት ነው። ቅድም እንዳልኩት ዝንቧ ዋነኛ አስተላላፊ ናት ማለት ነው። ያ ብቻ አይደለም። ውሃ ሳለ ወይ? የውሃ አቅርቦት መሰረታዊ ነገር ነው። ምክንያቱም ሰዎች እጃቸውንና ፊታቸውን በአግባቡ ከታጠቡ አይናቸው ላይ ቆሻሻው አይኖርም፣ ዲስቻርጅ ያለው ነገር አይኖርም ማለት ነው። ስለዚህ ዝንቧ ወደዛ እንድትመጣ መንገድ አይከፍትም ማለት ነው። ስለዚህ የግልና የአካባቢ ንጽህና በጣም መሰረታዊ ነገር ነው ለአይን ማዝ በሽታ መቆጣጠርና ማጥፋት ማለት ነው። ሌላው በሽታው የሚተላለፋባቸውን ነገሮች ማወቅ ነው። እናቶች ናቸው። ቅድም እንዳልነው እናቶችና ልጆች ላይ ጎልቶ ይታያል ይሄ ነገር እና እናቶች በቂ እውቀት አላቸው ወይ? ለነሱ በሚመጥን ቋንቋ ሁኔታ ማስረዳት ያስፈልጋል። በተለይ የሄልዝ ኤክስቴንሽን ወርክም ሰራተኞቻችን በዚህ መንገድ ጉልህ ሚና ይጫወታሉ ብዬ አስባለሁ። ከቤት ቤት ይሄዳሉ። እናቶችን በሌላ የጤና ዘርፍ ስለሚያማክሩ የአይን ማዝ በሽታ መተላለፊያ መንገዱ ምንድን ነው፣ እንዴት መከላከል ይቻላል የሚለውን በግልጽ በሚገባቸው ቋንቋ ማስረዳት ይጠበቅባቸዋል ማለት ነው። አንደኛው መከላከሉ ላይ ነው ማለት ነው። ሁለተኛ ችግሩ ካለባቸው ለምሳሌ አይኑ የቀላ ህፃን ልጅ ቤት ካለ ወይም ጸጉር ታጥፎ ወደ ውስጥ የሚያሰቃያቸው እናቶች ቤት ውስጥ ካሉ ወደ አቅራቢያቸው የሚገኝ ጤና ተቋም ሄደው መታከም ይችላሉ። ይሄ ነፃ ሕክምና ነው። የአይን ማዝ በሽታ ቅድም ያልጠቀስኩት የዓለም ጤና ድርጅት እንደሚለው ከድህነት ጋር የተያያዘ በሽታ ነው ይባላል እና አጋር ድርጅቶች፣ ረጂ ድርጅቶች፣ ጤና ጥበቃ ሚኒስቴር
የአይን ማዝበሽታን ሕክምና በነፃ ነው እንዲሰጥ የተደረገው። ስለዚህ ችግሩ ያለባቸው ሰዎች በሄልዝ ኤክስቴንሽን በነርሶች ከታዩ በኋላ ሪፈር ካስፈለገ ሪፈር ይደረጋሉ። ካልሆነ ግን እዛው መታከም ካለባቸው ይታከማሉ። ከሁሉ ነገር በላይ ግን የግልና የአካባቢ ንጽህና እንዲጠብቁ ይመከራል። ውሃ፣ ሽንት ቤት መሰረታዊ ነገሮች ናቸው። ለዚህ ነው ትራኮማን ለማጥፋት ለመከላከል የጤና ጥበቃ ስራ ብቻ አይደለም። የብዙ አጋር ድርጅቶች ውሃ ላይ ሃይጂን ላይ የሚሰሩ ድርጅቶች ርብርብ የሚያስፈልገው ለዚህ ነው። በተለይ ደግሞ የሚዲያ ተቋማት የሚያስፈልገውን ይሄን እውቀት ለማህበረሰቡ በተደጋጋሚ ማስተላለፍ መከታተል ያስፈልጋል። ልምድ ላይ በተለይ አሁን የአይን ብሌን ከመለገስ አንጻር እንግዲህ አይናቸው ሊታወሩ የደረሱ ሰዎችን በድጋሚ እንዲያዩ ማድረግ ማህበረሰባችን ይሄ ልምድ አለው ወይ? አይን ለመለገስ እንግዲህ ህይወት ካለፈ በኋላ አንዳንዶች የሚለግሱ አሉ። ከዛ በኋላ ቤተሰብም አለ። በነገራችን ላይ ቤተሰብም ይፈቅዳሉ አይፈቅድም ወይ? ያግለሰቡ እንደው ፈርሞ ስምምነት አድርጎ ቢሄድም ቤተሰብ ያለ መፍቀድ እንደሱ አይነት ነገሮች ሊኖሩ ይችላሉ ብዬ ስለማስብ ልምዳችን እንዴት ነው የሚታየው? ልምዳችን በጣም አናሳ ነው ማለት እንችላለን። ምክንያቱም ከ20 ዓመት በፊት በተሰራ ጥናት ራሱ እንግዲህ ከ300 ሺህ በላይ የሚሆኑ የማህበረሰባችን ክፍሎች በአይን ብሌን ችግር ምክንያት አይነ ስውር ናቸው ተብሎ ይገመታል። እስካሁን ግን በዚህ 21 ዓመት ውስጥ ግን እንደው ምን ያህል ሰው የአይን ብሌኑን ከህልፈት በኋላ ለመለገስ ቃል ገባ ስንል ግን ወደ 20 ሺህ እንኳን የሚሞላ ሰው የአይን ብሌኑን ለመለገስ ቃል አልገባም። ስለዚህ የችግሩን ስፋትና የማህበረሰባችንን ግንዛቤ ምን ያህል የተራራቀ እንደሆነ ያሳየናል ማለት ነው። ስለዚህ ይህንን ስለ አይን ብሌንና ስለ አይን ባንክ ለማህበረሰባችን ላይ ግንዛቤ ለመፍጠር ከአይን ባንኩ በተጨማሪ በተለይ በዋነኝነት እንደናንተ ያሉ አካላት ጋር በደንብ በመስራት ማህበረሰቡን ግንዛቤ ስንፈጥርለት የተሻለ ይሆናል ብለን ተስፋ እናደርጋለን እንጂ አሁን ባለንበት በጣም የተራራቀ ነው ብለን ነው የምናስበው። በነገራችን ላይ እኔም ለግሽ ያለው ፈርም ያለው ሚኒሊክ ያለው ግን ከዛ በኋላ እንደተባለው ለቤተሰብ የማሳወቅ ነገር ቤተሰብ ካላወቀ የሆነ ነገር ቢፈጠር እንደሱ አይነት ተግባራዊ ማድረጉ ላይ ክፍተቶች ሊኖሩ ይችላሉ ይኖራሉ። በነገራችን ላይ እንደው ተመልካቾቻችን በደንብ እንዲረዱት የአይን ብሌኖች እንደው እንዴት ይገኛሉ የሚለውን ነገር በዚሁ አያይዤ ማንሳት ፈልጋለሁ። የአይን ብሌን የምናገኘው መጀመሪያ መግቢያ ላይ እንደተናገርኩት ሰዎች በህይወት ሲያልፉ ነው የአይን ብሌኖችን የምንሰበስበው ማለት ነው። ይህንን ለማድረግ የመጀመሪያው የምናደርገው ምንድነው? እኛ እንዲህ በህይወት እያለን የአይን ብሌናችንን ከህልፈት በኋላ ተወስዶ ለአይን ብሌን ችግር ምክንያት ጠባሳ የተጋለጡ ሰዎች እንዲሰጡ ቃል እንገባለን። ያንን ቃል በምንገባበት ጊዜ ያው አንተ ገብታል ታውቀዋለህ። በጣም አጭር የሆነች የምትሞላ እንትናለች ቅጽ አለች። እሷ ትሞላና መታወቂያ እንሰጣለን። ያቺ መታወቂያ ምንድነው አገልግሎቷ? አንደኛ መፍቀዳችንን ታሳይልናለች። ሁለተኛ ደግሞ ግንዛቤ ትፈጥራለች። ያችን መታወቂያ ይዘህ የት ነው የምትሄደው? ጓደኛ ጋር፣ ቤተሰብ ጋር። ስለዚህ ይሄንን መግባትን ስትናገር እዛ ጋር ስለ አይን ብሌን ስለ አይን ባንክ ያለውን ነገር ታስገነዝባለህ። ግንዛቤ መፍጠሪያም ሆነችን ማለት ነው። ያም ሆኖ ግን አንድ ሰው ቃል የገባ ሰው በህይወት ሲያልፍ የአይን ብሌኑን ለመስጠት ቃል ቢገባም ግን ቤተሰቦቹ ደግሞ ፈቃደኛ መሆን አለባቸው። አንደኛው መንገዳችን ይሄ ነው። ሌላኛው ደግሞ የአይን ብሌን የምንሰበስብበት መንገድ ምንድነው? ሰዎች በሆስፒታል አካባቢ ሲረዱ ቆይተው ሲያልፉ የአይ ዶኔሽን ካውንስለር የምንላቸው ወይም አማካሪዎች አሉን። እነሱ አሁን ለጊዜው እየሰራን ያለ ነው በጥቁር አንበሳ በቅዱስ ጳውሎስና በራስ ደስታ ሆስፒታል ላይ ሲሆን እነዚህ አማካሪዎች ምንድነው የሚያደርጉት? ወሳኝ የሆነውን የቤተሰቡን አካል ይቀርቡና ያማከራሉ። ያ ሰው የአይን ብሌኑ ቢወሰድ ጥሩ ይሆናል፣ ጤነኛ ይሆናል ለሚረከበው ሰው ብለው ሲያስቡ ቤተሰብን ያማከሩና ያ ሰው ቃል ባይገባም ቤተሰቦቹ ግን የቅርብ ቤተሰብ ግን ፈቃደኛ ከሆነ የአይን ብሌኑን መለገስ ይችላሉ ማለት ነው። ይሄ አሁን በዋነኝነት እየተሰራበት ያለው ለወደፊትም በስፋት የምንሰራበት ሌላው ዓለም ላይ በጣም በብዛት ፕራክቲስ የሚደረገው ይሄኛው መንገድ ነው። ሌላኛው ደግሞ ምንድነው? ሰዎች በቤት የሰው መቼም የት እንደሚያልፍ አይታወቅምና ሰዎች በቤት ውስጥ ሲያልፉ ቀጥታ የአይን ባንኩን እንዲያገኙ ይደረጋል። ልክ የአይን ባንክ ላይ ሲደወል ለምሳሌ እንደው የቅርብ ጊዜ ታሪክ ለማንሳት ነፍሱን ይማረውና ታሪኩ ባባ በዛ መንገድ ነው። ልክ አንድ ሰው ሲያልፍ ተደወለልን፣
ቤት ድረስ የራሳችን አምቡላንስ አለ። ባለሙያዎቻችን 24 ሰዓት ነው የምንሰራው። በጣም በወዲያ በፍጥነት በመሄድ የአይን ብሌኗን ብቻ በማንሳት ወደ አይን ባንኩ ይዘን እንመጣለን ማለት ነው። ከዚህ ጋር እያይዤ ማንሳት የምፈልገው ነጥብ ምንድን ነው? ይሄ ነገር የቀብር ስርዓትን በፍጹም እንደማያስተጓጉል ማህበረሰባችን መገንዘብ አለበት። አንደኛ የምትወስዳት ከ15 እስከ 20 ደቂቃ ነው። የአይን ብሌኗን ብቻ ነው የምናነሳው። የአይን ብሌኗን ብቻ አነሳን ማለት ሙሉ የአይናችን ኳስ ባለበት ነው የሚቀመጠው። እቺ በጣም ስስ የሆነቿን የአይናችን ክፍል ብቻ ስለሚወሰድ፣ ስለዚህ ምንም አይነት የገጽታ ለውጥ አያመጣም ማለት ነው። ይህንን ማህበረሰባችን በደንብ እንዲገነዘብልን እንፈልጋለን። ስለዚህ በዋናኝነት በዚህ በሶስቱ ሁኔታዎች የአይን ብሌኖች ይሰበሰቡና ከተሰበሰቡ በኋላ ግን ቀጥታ ለታካሚው አይደለም የሚሄዱት። ከታካሚው ላይ የደም ናሙና ይወሰዳል። ከተላላፊ በሽታ ንጹህ መሆኑ ይታያል። ብሌኗ ለብቻ ደግሞ ትወሰድና በማይክሮስኮፕ ምን ያህል ጥራት አላት። ምክንያቱም እየተካሄደ ያለው ሌላ በህይወት ያለ ሰው ላይ ስለሆነ ጥራቷ ትረጋገጥና በቃቺ የአይን ብሌን አልፋለች ወስዳ ብትሰራ እይታ ትመልሳለች ተብሎ ሲታሰብ ያኔ ከአይን ባንኩ ወጣ ለተረኛው ታካሚ ትላካለች ማለት ነው። ስለዚህ የማህበረሰቡ ኢንቮልቭመንት በጣም ወሳኝ ነው ለአይን ባንኩ ማለት ነው። ወደ ሕክምናዎቹ እንምጣ። ቀደም ሲል ትራኮማንም ይሁን እንግዲህ ኦርቢስ ቀደም ሲል እንዳልነው በአውሮፕላን ይደረግ የነበረው ነገር ወደዚህ ኢትዮጵያ ውስጥ ተከፍቶ ስራ እየሰራ እንደሆነ ቀደም ሲል ተገልጾልናል። ምንድነው ምናልባት እዚህ እንዲከፈት ያደረገው የአይን ጤና ችግር ትራኮማን ጨምሮ በምን ያህል ደረጃ ስለሆነ ነው አስፈላጊ እንደሆነና እዚህ መከፈት እንዳለበት የታመነው? ከዛስ ምን ስራዎችም እየተሰራ ነው? የት አካባቢዎችን ስራዎች እየተሰሩ እንዳሉ ሲገልጹ። እንግዲህ ለአይን ባንክ ምስረታ ዋናው መንስኤ የነበረው ሀገር አቀፍ ጥናቱ ነው። በ2005-2006 የተደረገው ሀገር አቀፍ የአይነ ስውርነት ዝቅተኛ እይታና የአይን ማዝበሽታ ጥናት ብዙ ነገሮችን እንድናውቅ አድርጎናል። ከ250 እስከ 300 ሺህ የሚደርስ የማህበረሰብ ክፍል ዶክተር እንዳለችው የፊት ለፊቱ የመስታወት ክፍል ጠባሳ ያለባቸው ሰዎች እንዳላቸው ታውቋል። ያን ጊዜ እነኛን ሰዎች ደግሞ ማከም የሚቻለው እንደዚህ ዶክተር አምሳላ እንደገለጸችው አይነት የአይን ባንክ በማቋቋም ንቅለ ተከላ በማድረግ ነው እና ዋናው ለምስረታው መንስኤው ያለብን የማህበረሰብ የጤና ችግር ነው ማለት ነው። ከ250 ሺህ እስከ 300 ሺህ ሰው የሚደርስ ይሄ ችግር አለበት። ምን እናድርግ? ውጭ ሀገር ሄዶ መታከም አይችልም። ስለዚህ የነበረን አማራጭ ምንድነው? ከአጋር ድርጅቶች ጋር በመተባበር ከጤና ጥበቃ ሚኒስቴር ጋር በመተባበር የአይን ባንክን መክፈት ነበረ። እንግዲህ ያን ከከፈትን በኋላ ብዙ ነገሮች ያስፈልጉ ነበር። አንደኛ የተማረ የሰው ኃይል ያስፈልግ ነበር። ውጭ ሀገር ተልኮ መሰልጠን ነበረባቸው። ከሰለጠኑ በኋላ ደግሞ የአይን ባንኩ ብዙ መሰረታዊ መሳሪያዎች ያስፈልጉት ነበር። እነኛን ማሟላት ያስፈልጋል። ሌላኛው ደግሞ የጥራት ደረጃዎችን ማሟላት ነበረበት። ስለዚህ ሌሎች ልምድ ካላቸው ሀገሮች እየሄድን የሰርቲፊኬሽን ፕሮሰስን ማሟላት ነበረበት እና ያንን ካደረግን በኋላ ቅድም ዶክተር አምሳል እንዳለችው እንግዲህ ማህበረሰቡን የማነቃቃት ስራ ነው የተጀመረው። ይሄ ከፍተኛ ችግር የገጠመው እዛ ላይ ነው። ኦኬ ሰርቪሱ አለ፣ ባለሙያው አለ፣ ግን ማን ነው የሚሰጠው? ያ ከፍተኛ የሆነ የማህበረሰብ ትምህርት ያስፈልገው ነበረ። በማስ ሚዲያ፣ በፕሪንት፣ በየመስሪያ ቤቶቹ በየስብሰባው የተሄደ ይሄ ነገር ማሳወቅ መቻል ነበረ እና ትዝ ይለኛል ትልልቅ የመንግስት ባለስልጣናት እየመጡ ፕሌጅ አድርገው ነበር ያን ጊዜ። ያ ትንሽ በር እንዲከፈት አስችሏል እና ለዛ ነው የአይን ባንኩ እንዲመሰረት ያስቻለው። በነገራችን ላይ ይሄ የአይን ባንክ ምናልባት ከሳራ በታች ካሉ ሀገሮች ግንባር ቀደሙ ኢትዮጵያ ውስጥ ያለው የአይን ባንክ ነው። ብዙ ሀገሮች የላቸውም። ምናልባት ከኛ የአይን ባንክ እየተማሩ ነው አሁን ገና ለመክፈት ስራ ላይ የጀመሩት። እስካሁን ምን ሰራ የሚለውን በሚመለከት ዶክተር አምሳለ የበለጠ ስራው ባለቤት በሷ ስር ስለሆነ የበለጠ መናገር ትችላለች። የኦርቢስን እሺ የአይን ባንኩ በዛ ነው። የኦርቢስን በሚመለከት ቅድም ብያለሁኝ እንግዲህ በጣም ብዙ ስራዎችን እንሰራለን። የምንሰራው እኛ ራሳችን አይደለንም። እኛ የመንግስት የሄልዝ ኬር ሲስተሙን ማጠናከር ነው። ኦርቢስ ከተወሰነ ጊዜ በኋላ ቢወጣ ሄልዝ ኬር ሲስተም ውስጥ ያለው የተደራጀው ሲስተም ስራውን እንዲሰራ ማስቻል ነው። ያን ለማድረግ ቅድም እንዳልኩት የሰው ኃይል ስልጠና ዋናውና ግንባር ቀደሙ ነው። የዓለም ጤና ድርጅት መስፈርቶች አሉት። ለምሳሌ አንድ የአይን ባለሙያ፣ የአንድ ኦፍታልሞሎጂስት፣ የአይን ዶክተር ለምን ያህል ሰው ያገለግላል? ኢትዮጵያ ከዛ በጣም የራቀ ነው ቁጥሯ። አንድ ኦፕቶሜትሪስት ምን ያህል ሰው ያገለግላል? ከዛ በጣም የራቀ ነው። አንድ ካታራክት ሰርጀን፣ አንድ ኦፍታልሚክ ነርስ በቁጥር ይቀመጣሉ። ከዛ በጣም ዝቅ ያለንና ያንን ከፍ ማድረግ ግንባር ቀደም ስራችን ነው። ስለዚህ በጎንደር፣ በሐዋሳ፣
በሌሎችም የተርሸሪ አይ ኬር ፋሲሊቲዎች ያለውን የትምህርት ሂደት ማሳለጥ ግንባር ቀደም ስራችን ነው። ያ ብቻ ሳይሆን በተለይ የአይን ማዝን በሚመለከት ቅድም እንዳልኩት ሴፍ ስትራቴጂ ነው አይደል የምንከተለው። ለዛ የሚያስፈልጉትን ግብአቶች ሙሉ ለሙሉ እናሟላለን። ለምሳሌ ሰርጀሪ ያስፈልጋል ስንል የሰው ኃይል ያስፈልጋል። ስለዚህ ነርሶችን ለአንድ ወር ሙሉ ለሙሉ በፕራይመሪ አይ ኬር እናሰለጥናለን። በአይን ቆብ ቀዶ ጥገና እናሰለጥናለን። የዓለም ጤና ድርጅት ባስቀመጠው የሰርቲፊኬሽን መመሪያ መሰረት እናስመርቃለን። ከተመረቁ በኋላ የሚያስፈልጋቸውን መሳሪያ ግብአት ተከታታይ የጥራት ቁጥጥር እናደርጋለን። ይሄ እንግዲህ እነዚህ ሰዎች የገጠሩን ማህበረሰብ ተደራሽ ማድረግ መቻል አለባቸው። ከተማ ሳይሆን ገጠር ላይ ትኩረት እንዲያደርጉ እናደርጋለን ማለት ነው። ያን በማድረጋችን ነው ቅድም ያልጠቀስኩት ኢትዮጵያ ከ2005-6 የአይን ማዝ በሽታ ጥናት በኋላ ከ1.6 ሚሊዮን ህዝብ በላይ የአይን ቆብ ቀዶ ጥገና አድርገዋል። ይህን ያደረገው በየክልሉ ያሉ አጋር ድርጅቶች ናቸው። ለምሳሌ አማራ ላይ የካርተር ሴንተር ድርጅት አለ። ኦሮሚያ ላይ የፍሬድሎት ፋውንዴሽን አለ። ደቡብ ላይ ያሉ ሪጅኖች ላይ ደግሞ ኦርቢስ አለ። ትግራይ ላይ ላይት ፎር ዘ ወርልድ፣ ሌሎች አጋር ድርጅቶች አሉ። በጋራ በመሆን ነው ይህንን ከ1.6 ሚሊዮን በላይ ቁጥር እንዲሰራ ያስቻል ነው። ያን ለማስቻል ግን ቅድም እንዳልኩት የሰው ኃይል ስልጠና፣ መሳሪያ አቅርቦት፣ ግብአቶች፣ ተከታታይ የጥራት ቁጥጥር ማድረግ የግድ አስፈላጊ ነው። ይሄ ብቻ አይደለም። ሄልዝ ኤክስቴንሽን ወርከሮች በቂ እውቀት እንዲኖራቸው ያስፈልጋል። ምክንያቱም እነሱ ናቸው ለማህበረሰቡ የሚቀርቡት። ችግሩ ያለባቸውን ሰዎች ለይተው ለጤና ባለሙያው ማቅረብ መቻል አለባቸው። ለነሱም ተከታታይ የሆነ የእውቀት የክህሎት ስልጠናዎችን ሰጥተናል። እንግዲህ በተቻለ መጠን የዓለም ጤና ድርጅት እንደሚያስቀምጠው ሴፍ ስትራቴጂ የሚለውን ማሟላት መቻል አለብን። ዘ ሆል ሴፍ ፓኬጅ ኢምፕሊመንት መደረግ መቻል አለበት። ለዚህ ነው ዋሽ ላይ የሚሰሩ ድርጅቶች በጣም ቁልፍ ሚና ያላቸው እዚህ ላይ። ምክንያቱም ሰርጀሪ ልንሰራ እንችላለን፣ አንቲባዮቲክ ልናሰራጭ እንችላለን። ዘለቄታዊ መፍትሄ ለማምጣት ግን የውሃ የግልና የአካባቢ ንጽህና፣ የባህሪ ለውጦች መሰረታዊ ነገሮች ናቸው። ስለዚህ የጋራ ስራ እንደሚያስፈልገው እናምናለን። ያንንም እያደረገን ነው። እሺ፣ እመለሳለሁ። ያልተነሱ ጥያቄዎችም ካሉ ወደ በኋላ ላይ በድጋሚ የመመለስ ይሆናል። ተመልካቾቻችን ጤናው በኢትዮ ፕሮግራማችን እየተከታተላችሁ ትገኛላችሁ። መልእክቶች እንዳሉ ተነግሮኛል። መልእክቶቹን ሰምተን ስንመለስ ያላነሳናቸውን ጉዳዮች እናነሳለን። አብራችሁን ቆዩ። ከፍ በይ፣ አይጉደልብሽ፣ ሙሉ ይሁንልሽ፣ ሰላምሽ ይብዛ፣ በአድም ዘመድ ያድርግልሽ። አሜን አሜን። ምርቃት ግን ጨምረሃል አባዬ። ምን ተገኘ? አልሰማሽም? የኦሮሚያ ህብረት ስራ ባንክ ምንዛሬ መጨመሩ አስተስቶኝ እኮ ነው። ምን ተገኝቶ ነው ዛሬ ደስታችሁ ጨምሯል? ምንዛሬ ጨምሮ ደስታውስ ምርቃቶስ ላይ ጨምር ነው? ምንዛሬ ፈልገሽ ንጋለ ነይ። አልሰማህም እንዴ? በኦሮሚያ ህብረት ስራ ባንክ የላቀ ምንዛሬ እንደምታገኝ። መቼ ብቻ ለበዓል ከውጭ ሀገር የሚላክሎትን ገንዘብ ከኦሮሚያ ህብረት ሥራ ባንክ ሲቀበሉ የኤሌክትሪክ መኪና፣ የኤሌክትሪክ ሞተር ሳይክል፣ ቴሌቪዥኖችና ሌሎችም ሽልማቶችን የሚያስገኝ ዕጣ ተዘጋጅቶሎታል። ዶላር እዚህ ስንት ገባ? የኦሮሚያ ህብረት ሥራ ባንክ። አባዬ ስንት ዓመትህ ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና። አስተማማኝ አጋሮ የኢትዮጵያ መድን ድርጅት።
ተመልሰናል ተመልካቾቻችን። ጤናው በኢትዮ ፕሮግራማችን እየተከታተላችሁ ትገኛላችሁ። እንግዲህ ዛሬ በጤናው በኢትዮ ፕሮግራማችን የትራኮማና ሌሎች የአይን የጤና ችግሮችን በተመለከተ ሰፋ ያለ ጉዳይ ወደ እናንተ እያደረስን እንገኛለን። እንግዲህ እንግዶቻችንም እዚህ ሰፋ ያለ ማብራሪያ እየሰጡ ነው። በድጋሚ ከልብ እናመሰግናለን። እንደው የትራኮማንም ጨምሮ ቀደም ሲል በተወሰነ ደረጃ የማህበረሰባችንን ጉዳይ አንስቻለሁና የአይን ጤና ችግሮችን በአጠቃላይ በመከላከሉ ሂደት ወይም በሕክምናውም ሂደት እንደ ቻሌንጅ እየሆኑ ያሉ ወይም ደግሞ አስቸጋሪ የሆኑ ሁኔታዎች ምንድናቸው ማለት እንችላለን ዶክተር? በዋነኝነት ትልቁ ቻሌንጅ የአይን ሐኪሞች ቁጥር ወይ ደግሞ የአይን ጤና ባለሙያዎች ቁጥር በጣም አናሳ መሆኑ ነው። በተጨማሪ ደግሞ ያው ማህበረሰባችን ይህንን አገልግሎት የሚያገኝበት ቦታ ተደራሽነቱን በጣም አናሳ ነው። በዋናነት ግን ይህን ከዚህ ተያይዞ ማህበረሰቡ የአይን ችግር ሲኖር በብዛት ቤት ውስጥ አካባቢ ሞክሮ ከበድ ወዳለ ሁኔታ ሲደርስ ነው ወደ ጤና ተቋማት የመምጣት ልምዱ። ስለዚህ ምንም አይነት ችግሮች ሲኖሩ ቶሎ ወደ ጤና ባለሙያ ቢሄድ በጣም ብዙ ነገሮችን ያቀላል። ትልቁ ቻሌንጅ እሱ ሆኖ እያለ በተጨማሪ ደግሞ እንደ ሀገር የተለያዩ የመድኃኒት አቅርቦቶች ሊሆኑ ይችላሉ፣ እንዳልኩ የኢንፍራስትራክቸሮች ችግሮች አሉና የግንዛቤ እጥረቱ እነዚህ ሁሉ ተደጋግፈው ብዙ ቻሌንጆችን ለአይን ሕክምናው በተለይ መከላከሉ ላይ ስንሰራ ትልቅ ተግዳሮት ይሆኑብናል። ቀላል ነገር አይመስለኝም። ትራኮማም ቀደም ሲል እንዳልነው እስከ አይነ ስውርነት ድረስ የሚያደርሰው ቆይቶ የመምጣት ነገር ነው። ምናልባት የሆነ ሂደትም ሊኖረው ይችላል ብዬ አስባለሁ። አይነ ስውርነት ላይ ከመድረሱ በፊት ዶክተር እዚህ ላይ የሚጨምረው ነገር ትክክል ነው። ማለት የአይን ማዝ በሽታ የመጀመሪያው ኢንፌክሽን ጀምሮ አይነ ስውርነት እስከሚያመጣ ድረስ ረጅም ጊዜ ያለው በአንድ ቀን በአንድ አመት እንደዚህ አይደለም። አይነ ስውር ረጅም ጊዜ ይፈልጋል። በዛ ጊዜ ውስጥ ማህበረሰቡ እውቀት ካለው ክህሎት ካለው ጤና ባለሙያው ሰርቪስን በአግባቡ ፕሮቫይድ የሚያደርግ ቢሆን ያ ችግር እዛ ጋር ይቆማል ማለት ነው። ያ እንዳይሆን አንደኛ የማህበረሰቡ ግንዛቤ ከፍ ማለት አለበት። ትልቁና ዋናው ነገር ይሄ ነው። መጀመሪያ ለምን እንታመማለን ብሎ መጠየቅ ያስፈልጋል። ያ ማለት ቅድም እንዳልኩት ነው፣ ድግግሞች እንዳይሆንብኝ የግልና የአካባቢ ንጽህና መሰረታዊ ነገሮች ናቸው እነኚህ። ስለዚህ ይሄ ግንዛቤ በማህበረሰቡ ዘንድ ያስፈልጋል። ሁለተኛ ከታመሙ ችግሩ ካለ አቅራቢያቸው ወደሚገኝ ጤና ጣቢያ ሄደው መመርመር፣ ችግራቸውን ማወቅ ያስፈልጋል። ይሄ እውቀት ላይ የተመሰረተ ነገር ነው ማለት ነው። ስለዚህ ይሄ መሰረታዊ ነገር ነው። ሁለተኛው ደግሞ የጤና ተቋማት ዝግጁ ናቸው ወይ? ችግር ያለበትን ሰው ለማከም የሰው ኃይል፣ የመሳሪያ፣ የሕክምና አቅርቦት ተደራጅቶላቸዋል ወይ? ይሄ መሰረታዊ ነገር ነው። ሁለቱም መዋሃድ አለባቸው። ችግሩ ካለባቸው መታከም አለባቸው በጊዜውና በሰዓቱ ማለት ነው። ሌላኛው ነገር አጋር ድርጅቶች፣ ሌሎች አካላት በተጓዳኝ የሚያግዟቸው ነገሮች አሉ። ለምሳሌ የውሃ አቅርቦት መሰረታዊ ነገር ነው። ማህበረሰብን ታጠቡ ልል እንችላለን። ለመታጠብ ሳይሆን ለቤዚክ የላይፍ እንትን ውሃ ላይኖራቸው ይችላል፣ ይቆጥባሉ ውሃን ማለት ነው። ስለዚህ ውሃ አቅርቦት መሰረታዊ ነገር ነው። ውሃ ላይ የሚሰሩ ድርጅቶች ውሃ እንዲቀርብ ማስቻል አለባቸው። የኢትዮጵያ መንግስት ከፍተኛ የሆነ ፕላን አለው ለሁሉም ማህበረሰብ ውሃን ተደራሽ ለማድረግ ማለት ነው። ወደዛ መስራት ያስፈልጋል። የመድኃኒት አቅርቦትን በሚመለከት ፋይዘር የሚባል ዓለም አቀፋዊ ድርጅት በማደግ ላይ ላሉ ሀገሮች የአይን ማዝ በሽታ የማህበረሰብ የጤና ችግር አለባቸው ከተባለ በነፃ ለመስጠት ፈቃደኛ ነው። እየሰጠን ምን ያለው ይሄንን ማመስገንም ያስፈልጋል። ኢንተርናሽናል ትራኮማ ኢኒሼቲቭ ይባላል። ከፋይዘር የሚመጣውን መድኃኒት ከጤና ጥበቃ በመሆን ለእያንዳንዱ ችግር ላለበት ማህበረሰብ ያደርሳል ማለት ነው። ይሄ የትብብር ስራ ነው። ስለዚህ የባህሪ ለውጥ ለማምጣት፣ የውሃ አቅርቦት ለማስተካከል፣ ሕክምና ለመስጠት፣ ማህበረሰብን ለማንቃት የመልቲ ሴክቶራል ኮላቦሬሽን ያስፈልጋል ማለት ነው። የጤና ጥበቃ ስራ ብቻ አይደለም፣ ወይም የአጋር ድርጅት ስራ ብቻ አይደለም። የብዙ የመንግስትና መንግስታዊ ያልሆኑ ድርጅቶች መውሃድ ግድ ይላል ማለት ነው። ኢንክሉዲንግ የሚዲያ ሰዎችን ማለት ነው። ምናልባት የአይን ብሌን ለመንስኤዎቹ ምንድናቸው? ችግር የሚያደርሱት መንስኤዎች የሚታወቁ ነገሮች ካሉ ዶክተር እንግዲህ ጥናቶች እንደሚያሳዩት የአይን ብሌን ችግርን የሚያመጡት በዋነኝነት የኢንፌክሽኖች ናቸው። የአይን ብሌን ኢንፌክሽኖች ናቸው። ከቫይረስ ሊሆን ይችላል፣ ከባክቴሪያ፣ ከፈንገስ፣ ከተለያዩ ተዋሲያን አይን ብሌንን የሚያጠቁ ችግሮች በዋነኝነት የአይን ብሌን ችግር ያመጣሉ። ከዛ በተጨማሪ ደግሞ ትራውማ ወይ ደግሞ አደጋዎች የሚደርሱ አደጋዎች አይን ብሌን ጋር ወይም ደግሞ ከአይን ጋር
የሚመጡ አደጋዎች ሲሆኑ የቫይታሚን ኤ ዴፊሽንሲ ያው ዶክተር በተደጋጋሚ እንዳለው ትራኮማ የምንለው የሚዝል የምንለው በሽታ በራሱ በተጨማሪ ደግሞ በጣም ሬር ቢሆንም ስንወለድም አብረው የሚመጡ ሆኖ እያለ አሁን ላይ የምናየው ደግሞ በጣም እየተለመደ የመጣው ኬራቶኮነስ የምንለው የአይን ብሌናችን በጣም አብዝቶ መሳሳት ቅድም መግቢያ ላይ እንዳልኩት የአይን ብሌን የራሱ የሆነ ውፍረት አለው። ከዛ ውፍረት ውጭ ያለ አብዝቶ መሳሳት ወይም ደግሞ አብዝቶ መወፈር የራሱ የእይታ ችግር ያመጣል። ስለዚህ እነዚህ ሁሉ ተደራርበው የአይን ብሌን ምክንያት የሚመጣ አይነ ስውርነትን ያስከትላሉ። አንድ የጠየቀ ጥያቄ ያለ ዳይሬክተራችን የጠየቀኝ የባህል ሕክምናና በተለይ በባህል ሕክምና የሚደረጉ አይን ላይ የሚደረጉ ነገሮች ያላቸውን ነገር በተወሰነ ደረጃ ቢወራ ብለው ጥያቄ ጠይቄያለሁ። ዶክተር ነገር በጣም መሰረታዊ ጥያቄ ነው። እውነት ለመናገር ለጠያቂው ላመሰግን እወዳለሁኝ። እንግዲህ አይን ሲቀላ በተለይ የልጆች አይን ሲቀላ በባህል የተለያየ ነገር ይደረጋል። መብጣት የሚባል አለ። እሳት አግሎ የአይን አጠገብ ያለው የሰውነት ክፍል መብጣት አለ፣ ማቃጠል አለ ወይ መተልተል አለ። እነኚህ ሳይንሳዊ መሰረት የላቸውም። እሳቢያቸው ግን ምንድነው? የቅላቱን ስር መሰረታዊ ችግር የማቃጠል ነገር ሊሆን ይችላል፣ ግን አይደለም። የባሰ አላስፈላጊ ችግርን ከመፍጠር በዘለለ የሚያመጣው ለውጥ የለም። ቅድም እንዳልኩት የአይን ማጥ በሽታ መንስኤው ምንድነው መጀመሪያ ከተባለ በአይን ማይታይ ተህዋስ ነው፣ ክላሚዲያ ትራኮማቲስ የሚባል ማለት ነው። ያ ደግሞ የሚገኘው የት ነው? ከአይናችን ሽፋሽፍት ውስጥ ወይም ደግሞ አይናችን ላይ ፈሳሽ ካለ አፍንጫ ላይ ፈሳሽ ካለ እዛ ነው የሚገኘው። እነኛን ማጽዳት እንጂ በሌላ አይነት መንገድ ማከም አይቻልም። እስካሁን ድረስ ሳይንስ ያንን ነው እንትን የሚለውና ከጉዳት በዘለለም ያመጡ ጥቅም የለም። ይልቁንም እነኛ የባህል ሐኪሞች አስፈላጊው የሆነ ትምህርት ከተሰጣቸው ለአይን ማጥ በሽታ ቁጥጥርና ማጥፋት ትልቅ አስተዋጽኦ ሊያደርጉ ይችላሉ። ያደረጉም ደግሞ አሉ። ስለዚህ እንደዛ አይነት ችግሮች ሲፈጠሩ እነሱን ጋብዞ በስነ ስርዓት ማስረዳት፣ በግልጽ ማስረዳት፣ እንዲገባቸው ማድረግ፣ ለመፍትሄው አካል እንዲሆኑ ማድረግ ያስፈልጋል ማለት ነው። ምናልባት ተመልካች የሚኖር ከሆነ ጥያቄ መቀበል እንችላለን። አንድ ተመልካች እንዳለ ተነግሮኛል። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልን። ጤና ይስጥልን። ማንም በል ከየት ነው የሚደውሉልን? እንግዳ እባላለሁ ከዲላ። እንግዳ እሺ፣ ጥያቄ አስተያየት መቀጠል ይችላል። እኔ አይኔን ያመኛል። እሺ ከሐዋሳ ሚኒሊክ ተላኩኝና ሄሎ እሺ፣ አልተሰማንም ያልከን እንግዳ ሚኒሊክ ሐዋሳ ሪፈር ሚኒሊክ አዲስ አበባ ላኩኝ። እሺ አዲስ አበባ ላኩኝና እዛ ከታየው በኋላ መርፌ ነው የሚሰጥ አሉ። ይሰማችሁ? አዎ መርፌ ነው። ስኳር ታካሚ ናቸው። እሺ እሺ ይሰማል? እሺ ቀጥሉ። መርፌ ትወጋለህ። መርፌውም አባስቴ ነው የሚባለው። እሺ ከዛ ወደ አዲስ አበባ ብቻ ስዩም አይን ሕክምና 6 ጊዜ ተወጋው። ሕክምና የለውም ነው መርፌ ተወጋ። መርፌ ነው እንጂ እንጂ አማራጭ የለውም ብሎ መርፌ ነው። እሺ ምናልባት ግልጽ ከሆነላችሁ ግልጽም ካልሆነ ጥያቄዎች እናሰናብት ተመልካቻችን። እሺ እናመሰግናለን ተመልካቻችን። ዶክተር ተስፋነች ጥያቄ ምንድነው? እሳቸው የስኳር ታካቢ ነው የሚሆኑት። የስኳር አንደኛው ችግሩ ምንድነው? አይናችን ላይ የሚያመጣው የራሱ የሆነ ጫና አለ። አይናችን ጀርባ ላይ ወይም ደግሞ አይናችን የውስጠኛው ግድግዳ ላይ የደም ስሮችን ያልተለመዱ ወይ ደግሞ ከተፈጥሮ ውጭ የሆኑ ደም ስሮች እንዲበቅሉ በማድረግ እነዛ ደግሞ በቀላሉ የሚደሙ ናቸው። ያ በሚሆንበት ጊዜ ደግሞ አይናችን ብርሃን በአግባቡ ገብቶ እይታን የሚከለክሉ ናቸው። ከዛም እነዛ መምጣታቸው የበለጠ ደግሞ ወደ ችግር ያመጣል። ስለዚህ ምንድን ነው የሚደረገው? የተለያዩ የመድኃኒቶች በአይን እንዲሰጡ ይደረጋል። እነዛ መድኃኒቶች እንዳይባባስና ያለውንም እንዲያደርቅ የሚሆኑ ናቸው። ያው ቅድም ያነሳው ከዚህ ጋር ይያዛል መከላከል ጋር። አሁን የስኳር ታካሚ ወይ የደም ግፊት አሁን በጣም እየበዛ ነው ሀገራችን ላይ እንደምናየውና ክትትል ማድረጉ እዚህ ጋር ሳይደርስ መቆም የሚችል ጥሩ ቦታ ላይ ወይ ደግሞ መታከም የሚችልበት ቦታ ላይ እንዲቆም ይሆናል። አሁን የእሳቸው ግን በጣም ሄዶ ብዙ ደረጃ ደርሷል ማለት ነው። ስለዚህ መርፌውን መከታተልና የሐኪማቸው የሚላቸውን ምክንያቱም ደረጃዎች አሉ። አሁን ደረጃው ምን እንደሆነ በዚህ መረዳት አንችልም፣ ግን ከዚህ ጋር ተያይዞ ነው ይሄ የመጣው።
እንዳልኩህ ውጤቱ እንዳይናቸው ሁኔታ ነው የሚወሰነው። መርፌው ጥሩ ውጤት ሊያመጣ ይችላል። በጣም የተጎዳና ብዙ ችግሮች ያሉበት ከሆነ ደግሞ አነስ ያለ ውጤት ሊሆን ይችላል፣ ውጤት ላያስገኝም ይችላል። ግን ችግሩ ግን ይሄ ነው። ስለዚህ አሁን እዚህ ጋር በጣም እንደውም ጥሩ ፖይንት የሚሆነ እንደዚህ አይነት ችግር ያለባቸው የማህበረሰባችን ክፍሎች በጣም ክትትል ለአይናቸው ማድረግ እንዳለባቸው መምከር እፈልጋለሁ። ዶክተር የምጨምረው ነገር ምንድነው? ከዲላ ወደ አዲስ አበባ ሪፈር የተደረጉበት ለመርፌ ለመወጋት መሰረታዊ ችግሩ ምንድነው? መጀመሪያ ዶክተር እንዳለችው የስኳር ህመም ነው፣ የግላኮማ ነው፣ ሌሎች ነገሮች ናቸው። መጀመሪያ መታወቅ አለበት ሰውየውን ለመምከር ማለት ነው። ግን ከዲላ ወደ አዲስ አበባ ሪፈር ሲደረግ ይሄ ሰው ከፍተኛ ችግር እንዳለበት ይጠቁማል፣ ያስታውቃል። ስለዚህ መጀመሪያ በሽታው ምንድን ነው? የዚህ ሰው የእይታስ ምን ያህል ነው? የእይታ ደረጃቸው ምን ያህል ነው? ያ ያሉ ያ አይን ወይንስ ሙሉ ለሙሉ ጠፍቷል ወይ? እነኚህ ነገሮች የሚወጋው መርፌ ምንነትና ማንነት ይወስናሉ እና ሐኪማቸውን በደንብ ማነጋገር ያስፈልጋል። መርፌው ለምንድን ነው ያስፈለገው? እይታቸው እንዴት ነው የሚለውን ነገር ማወቅ ይጠበቅባቸዋል ማለት ነው። ምናልባትም አሁን ዲላ ካሉ እርግጠኛ ነኝ ዲላ የአይን ሐኪም አለ። ስለዚህ የአይን ሐኪሙን ማነጋገር ለመፍትሄው አካል መሆን ይመስለኛል። ሌላ አንድ ተመልካች እንዳለ የተነገረኝ ነው። ሄሎ ጤና ይስጥልን። አብሮ ይስጥልን። ሰላም እንዴት ነው? ማንም በል እንተዋወቅ። ከየት ነው የምትደውል? አብርሃም ይባላል። እሺ አብርሃም፣ ጥያቄ አስተያየት መቀጠል ይችላል። የ9 ወር ልጅ ህፃን ነበረኝ ማለት ነው። እሺ አጋጣሚ ሆኖ ሲወለድ ጀምሮ የአይን እንባ ቱቦ ጥበት ተብሎ የአይን እንባ ቱቦ ጥበት። እሺ ይሄንን ነገር ተብሎ ክትትል እየተደረገለት ነበረ እና ትሪትመንት ተብሎ እንደዚህ በእጃችሁ እሹለት ተብለን ነበር። ግን ከቀን ወደ ቀን እየጨመረ እንጂ እየቀነሰ አልሄደም። እሺ እንባው ይፈሳል፣ የአይን አርም አለው። እሺ ስለዚህ ጉዳይ መጠየቅ ፈልጌ ነው። እሺ እሺ እናመሰግናለን። ጠያቂያችን ምንድነው? ህፃናት ሲወለዱ የአይን ቱቦ መጥበብ ሊያጋጥም ይችላል። የአይን ቱቦ በሚጠብበት ጊዜ የበዛ እንባ ሊኖራቸው ይችላል። እንባው ደግሞ የእንባው ማጠራቀሚያ ውስጥ ደግሞ ሲከማች ኢንፌክሽኖችን የመፍጠር ነገር ይኖራል። እንዳሉት ነጫጭ ሆኑ የአይን ምንድነው ቆሻሻዎችንም የመሰብሰብ ነገር ይኖራል። ይሄ በሚኖርበት ጊዜ እንባ ብቻ የበዛ እንባ ብቻ እየፈሰሳቸው ሲመጣ ምንድነው የምንመክረው? እዚህ ጋር ያለው የአይናችን ቦታ ላይ በደንብ ማሳጅ በማድረግ የተጠራቀመው የእንባ መጠን በፕሬሸር ወደ ታች እንዲወርድ ይደረጋል። ይሄ ብዙ ጊዜ ውጤታማ ነው። እስከ 1 ዓመታቸው ድረስ 90 በመቶ የሚሆኑ ህጻናት በዚህ መንገድ የተደፈነው የእንባ ቱቧቸው ይከፈታል። አብዛኞቹ ግን እንደዛ ደግሞ ሆኖ የማይከፈቱ ይኖራሉ። በዛ ጊዜ ምንድነው የሚደረገው? የአይን የተዘጋው የእንባ መውረጃ ቱቦ እንዲከፈት የሚያደርግ የራሱ ሕክምና አለ። ግን እስከ 1 ዓመት ድረስ ግን እንዳይኑ ሁኔታ አሁን እሳቸው እንደሚሉት የአይን አውር በጣም በበዛ ቁጥር መቅላትና ብዙ ኢንፌክሽን የሚያመጣ ከሆነ ይሄ አደገኛ ምልክት ነው። ወደሚከታተለው ሐኪም ቶሎ ሄደው የተፈጠረውን ነገር ማስረዳት አለባቸው። በተረፈ ግን የችግሩ መፍትሄና የችግሩ መንስኤ ግን እነዚህ ናቸው። ዶክተር የምትጨምረው ነገር አለ? ከሌለ ወደ ሌሎች ጥያቄዎች ማለት። እሺ እንግዲህ ጫናውን በተወሰነ ደረጃ ብናይ ደስ ይለኛል። በተለይ ትራኮማ የአይን ማዝያል ነው። ልጅ ከታመመ እናት እንደዚህ እርስ በርስ እንደዚህ የመሆን ነገር አለ። አይነ ስውርነት ከተከሰተ ደግሞ እንደ ቤተሰብ የሚያደርሰው ጫና አለ፣ እንደ ሀገር የሚያደርሰው ጫና ሊኖር ይችላል ብዬ አስባለሁ። እና ምንድናቸው እንደዛ የሚያደርሷቸው ጫናዎች ዶክተር? በአጠቃላይ የአይን ጤና ካየን የመጀመሪያውና ግንባር ቀደሙ የኢኮኖሚክ ሎስ ነው። ወደ የዓለም ጤና ድርጅት እንደሚያስቀምጠው $411 ቢሊዮን በአመት በአይን ጤና ችግር ምክንያት ሀገራት የኢኮኖሚክ ሎስ አላቸው፣ ኢኮኖሚያቸው ይጎዳል ማለት ነው። ግንባር ቀደሙ ይሄ ነው። ሁለተኛው ደግሞ በተለይ በልጆች እድሜ ላይ ያለ የአይን ችግር በአግባቡ ካልታከሙ የልጆችን የስነ አእምሮ ችግር ሊያመጣ ይችላል። ትምህርታቸውን በደንብ አይማሩም፣ ባህሪያቸው ሊቀየር ይችላል። ይሄ በጥናት የተደገፈ እንትን ነው። ስለዚህ ልጆች ላይ ከፍተኛ የሆነ ክትትል ያስፈልጋል፣ የአይናቸውን ጤና በሚመለከት ማለት ነው። እንደ ምሳሌ ለመስጠት አንዳንድ ልጆች ትምህርት ቤት ሄደው ይማራሉ። ሰነፍ፣ ትምህርት የማይገባው፣ የቤት ስራ የማይሰራ፣ አስተማሪ ያለውን የማያዝ ይባላል። ምናልባት እኮ የአይነ ጤና ችግር ኖሮበት ሊሆን ይችላል። ትክክለኛው ምርመራ ተደርጎ መነጽር ቢያደርግ እይታው ሊከፈል፣ እንደዛ ሆነው በትምህርታቸው በጣም
ከፍተኛ ውጤት ያመጡ ልጆች አሉ። ስለዚህ ይሄ ያስፈልጋል። ይሄ አንደኛው ነው። ሁለተኛው የመኪና አደጋ በአጠቃላይ ተሽከርካሪ አደጋዎች ከዓይነ ጤና ጋር በቀጥታ ይገናኛሉ። አንዳንድ ጥናቶች እንደሚያመለክቱት 23% አሽከርካሪዎች የዓይነ ጤና ችግር አለባቸው። 59% የሚሆኑ የመኪና አደጋዎች ከእይታ ችግር ጋር ይያያዛሉ። ስለዚህ ከዚህ ጋር በተያያዘ እንግዲህ የብዙ ሰዎች ህይወትና ቁስ ይወድማል ማለት ነው እና ኢምፕሊኬሽኑ በጣም ከፍተኛ ነው። ለምሳሌ የዓይን ሞራን ከወሰድን ሰዎች በዓይነ ስውር ከሆኑ በዓይነ ሞራ ምክንያት የመሰበር አደጋ ይገጥማቸዋል፣ ፍራክቸር የሚባለው ማለት ነው። ከዛ ጋር ለሞት የመቅረብ ነገር አለ። እስከ 4% ለሞት ሊያጋለጥ ይችላል የዓይነ ስውርነት ማለት ነው። ይሄ አጠቃላይ ዓይነ ጤናን ከወሰድነው ነው። የዓይን ማጥ በሽታን ከወሰድነው እንግዲህ ዓይነ ስውር ነው የሚያደርገው መጨረሻ ላይ። አንድ የፋሚሊ ሜምበር ዓይነ ስውር ሲሆን ለቤተሰቡ ሸክም ነው፣ ለማህበረሰቡ ሸክም ነው፣ ለሀገሪቷም ሸክም ነው። ቅድም እንዳልነው ደግሞ ከዓይን ማጥ በሽታ የሚመጣ ዓይነ ስውርነት ለመታከም በጣም ከባድ ነው። ምንም እንኳን ጥሩ ሳይንሳዊ ጥናቶች እየተካሄዱ ቢገኝም በአሁን ሰዓት ላይ ኖርማል ሕክምና የለው። የምናክመው ህመሙን ብቻ ነው ማለት ነው እና ከፍተኛ የሆነ የኢኮኖሚ፣ የሶሻል፣ የማህበራዊ ችግሮች አለው። እንግዲህ የዓለም ጤና ድርጅት ያስቀመጠው ነገር አለ። ሰስተነብል ዴቨሎፕመንት የዘለቄታዊ የምዕተ ዓመቱ የልማት እቅዶች የሚባሉ አሉ። የዓይን ጤና በአጠቃላይ ከ11 በላይ የሚሆኑትን ግቦች በቀጥታ ይነካል። ያ ማለት ምን ማለት ነው? የፖለቲካ አመራሮች፣ ዲሲሽን ሜከሮች፣ ሌሎችም ለዓይን ጤና ትኩረት ከሰጡ ለምዕተ ዓመቱ ግቦች መሳካት ከፍተኛ አስተዋጽኦ እያደረጉ እንደሆነ ግልጽ ነው ማለት ነው እና ቅድም እንዳልኩት እንግዲህ ችግሮቹ እነኛ ናቸው። መፍትሄዎችም አብረው እንዳሉ ለማሳወቅ ነው። ጫናውን ለሚጨምር ነገር ዶክተር የተለየ ነገር። ስለዚህ ዋናው ነገር መከላከሉ ትልቅ አድቫንቴጅ ይኖረዋል ብዬ ነው የማስበው። አንደኛ በችግሮች ካሉ ቅድም እንደተነሳው የዓይን ላይ የሚከሰቱ ችግሮች ካሉ በአፋጣኝ ወደ ሕክምና መሄዱ ጥሩ ነገር ይመስለኛል። ዓይነ ስውርነት ከመድረስ ባሻገርና ለመከላከል እንደው ምንድነው ከማን ነው የሚጠበቀው? በዚህም የማጠቃለያ ሀሳቦችን እያነሳን እንድንሄድ ለመከላከል ምንድነው ማድረግ ያለብን ማለት እንችላለን ዶክተር? ለመከላከል በተደጋጋሚ እያነሳ ነው እንዳለ ነው። አንደኛ ዋናው ግንዛቤ ነው። ግንዛቤና የምንሰራቸው ስራዎች አሁን ለምሳሌ ከዓይን ብሌን ችግሮች ጋር ስናይ አብዛኛውን የወጣቱ ማህበረሰብ እንደ አንድ ምሳሌ ብናነሳ የድሪል እየተደረጉ የሚሰሩ ስራዎች አሉ። ለምሳሌ እነሱ ስራዎች ሲሰሩ ተፈናጥረው ዓይን ብሌን ላይ ይበጣሉ። ዓይን ብሌን ጠባሳ ከያዘ በኋላ ሙሉ ለሙሉ የመዳን ነገር የለውም። ስለዚህ እነዚህን ስራዎች ሲሰሩ የዓይን መከላከያዎችን እንዲጠቀሙ ማድረግ፣ ማንኛውም አይነት ችግር ሲመጣ በጣም ረዥም ጊዜ ከመቆየት ቶሎ ወደ ሕክምና መምጣት። አሁን እንደውም ይሄኛውም ጥሩ ጊዜ ነው። እንደውም አሁን በሙስሊሞችም በክርስቲያኑ የጾም ጊዜ ነው። ስራዎችን ስንሰራ በደንብ ትኩረት መስጠት። አሁን ብዙ ጊዜ የሆስፒታል ላይ የሚያጋጥመን ምንድነው እንደዚህ የሚጠባበሱ ስራዎችን ሲሰሩ ሴቶች ላይ የሚደርሱ ብዙ ጊዜ ችግሮች ይመጣሉ። እንደዚህ አይነት ችግሮችን በደንብ አስተውሎ እዛ ላይ መስራት። ይሄ ደግሞ ይሄ ጋዝ የሚፈጥሩ ይሄ እንደ ጠላ ጠጅ አይነት ነገሮችን አሁን በጣም ተለምዶ በዚህ በፕላስቲክ ቦትሎች ሃይላንድ በተለምዶ እዛ ውስጥ ይቀመጥና በጣም ሲቆይ እዛ ውስጥ የሚፈጥረው ግፊት በጣም ከፍተኛ የሆነ ችግሮችን ያመጣል። ስለዚህ እነዚህ ነገሮች ላይ ብዙ መስራት ይጠበቃል። በተለይ እንደዚህ በበዓላት ወቅት ላይ በደንብ መሰራት ያለበት ነው። ምክንያቱም ተደጋጋሚ ችግሮች ሆነው እያየናቸው ስለሆነ ማለት ነው። በጣም ከትንሽ ጉዳት እስከ በጣም ብዙ ጉዳት የዓይን ኳስን እስከ እይታን ሙሉ ለሙሉ እስከ ማሳጣት የሚያደርሱ ጉዳቶች ስለሚያመጡ እነዚህ ነገሮችን ለማምጣት ስለዚህ አሁንም ዋናው መሰረቱ ምንድነው? ግንዛቤ ነው። ግንዛቤዎቹን ሁላችንም ተባብረን አጋር ድርጅቶችም፣ እኛ ባለሙያዎችም፣ እናንተም ሁሉም ሰው ተረባርቦ ይሄን ግንዛቤ ብንሰጥ ብዙ ነገሮችን ማስወገድ እንችላለን ማለት ነው። በተጨማሪ ደግሞ በጣም አሁንም አበክሬ ማንሳት የምፈልገው በሐኪም የሚታዘዙ መድኃኒቶችን በታዘዘው መሰረት ማድረግ። ለምሳሌ የዓይን መነጽር ሲታዘዝ የዓይን መነጽር ሲታዘዝ እንደ መድኃኒት መቆጠር አለበት። በቃ ይሄ ለዓይኑ ግዴታ አስፈልጎ ነው ለእይታ። ምክንያቱም ያለውን ጫና ዶክተር መግቢያው ላይ ነግሮናል ምን ያህል እንደሆነ። ስለዚህ እነዚህ መነጽሮች አለመደረጋቸው ደግሞ ችግሩን እያባባሱት ይመጣሉ። ስለዚህ እነዚህ የሚሰጡ ሕክምናዎችን በደንብ በአግባቡ መከታተል እንደ ፕሪቬንሽን እንቆጥረዋለን ማለት ነው። እነዚህ ነገሮች ላይ መስራት ያስፈልጋል፣ ማወቅም ያስፈልጋል። አንድ ጥያቄ የጠየኩት ምን ያህል ጊዜው ከዓይን
በህይወት ካለፈ ሰው ከተወሰደ በኋላ ምን ያህል ጊዜ ይቆያል የሚል ጥያቄ መጣል ምናልባት የሚታወቀው ተወሰነ። በጣም ጥሩ ጥያቄ ነው። አሁን እኛ በእንደ ሀገራት ይለያያል። ግን አሁን እኛ እየወሰድን ያለ ነው አንድ ሰው ካረፈ እስከ 8 ሰዓት ውስጥ የአይን ብሌኑ ቢነሳ ውጤታማ ይሆናል። ስለዚህ እስከ 8 ሰዓት ውስጥ እንወስዳለን። ከተወሰደ በኋላ የቆይታ ከተወሰደ በኋላ ምንድነው የአይን ብሌኑ ከተወሰደ በኋላ የሚቀመጥበት የራሱ የሆነ ኬሚካል አለ። ብዙ አይነት ኬሚካሎች አሉ። እኛ የምንጠቀምበት ኬሚካል ኮርኒሶል ይባላል። የሚያስቀምጥልን ለ14 ቀን ነው። ለ14 ቀን ቢቀመጥ ግን እንዳነገርኩ በጣም ጥያቄው ከፍተኛ ስለሆነ ልክ ጥራቱ እንደተረጋገጠ ብዙ ጊዜ እስከ 7 ቀን ድረስ ይሰራጫል። ግን እስከ 14 ቀን ማቆያ ውስጥ ይቆያል። ዶክተር የመከላከያ እንትኖች ላይ የሚጨምረው ነገር ካለ የተወሰኑ ነገሮች። አመሰግናለሁ። ቅድም እንደጠቀስኩት እንግዲህ የዓለም ጤና ድርጅት በቅርቡ ባወጣው መረጃ መሰረት ከ90% በላይ የሚሆኑት የአይን ጤና ችግሮች በቀላሉ ልናክማቸው ወይም ልንከላከላቸው የሚገቡ ናቸው። በእነኚህ ችግሮች አንድ ሰው የአይን ጤና ችግሩ መስተጓጎል የለበትም የሚል ነገር አለ። አንደኛ ይሄ ግንዛቤ ይፈልጋል። የጤና ጥበቃ ሚኒስቴር አጋር ድርጅቶች የምንከላከላቸው አይነት ጤና ችግሮች እነማን ናቸው፣ የምናክማቸውስ እነማን ናቸው፣ እነኚህን ለይቶ የመከላከልና የማከም ስርዓቱን የተቀላጠፈ ማድረግ ያስፈልጋል። ለዚህ ሪሶርስ ያስፈልጋል። የአይን ጤና ለየት የሚያደርገው ምንድነው? የምንሰራቸው ነገሮች ሁሉ ከተለየ መሳሪያ ጋር ተጓዳኝነት አላቸው። ለምሳሌ የአይን ሞራ በሽታ ግንባር ቀደም መንስኤ ነው ብለናል አይደል? የአይን ሞራን የምናክመው በኦፕሬቲንግ ማይክሮስኮፕ ነው። ያ ትልቅ ኮስት አለው። አላቂ እቃዎች አሉና ለነኛ ግብአቶች መንግስታዊ ያልሆኑ ድርጅቶች እንዲሁም ግለሰቦች አስተዋጽኦ ማድረግ ይችላሉ። እንደዛ ከተደረገ በካታራክት ወይም በአይን ሞራ የሚመጣ የአይን ጤና ችግር ይቀንሳል ማለት ነው። የአይን ማዝ በሽታ ላይ ቅድም ብዙ ነገር ብያለሁ። የዓለም ጤና ድርጅት ያስቀመጣቸው መመሪያዎች አሉ። እነሱን ሙሉ ለሙሉ ተግባራዊ ማድረግ ግድ ይላል ማለት ነው። ሌላው መጥቀስ ያለብኝ እዚህ ጋር የአይን ማዝ በሽታ እንዲሁም ሌሎች የአይን ጤና ችግሮች 53% እና ከዛ በላይ ሴቶችንና ልጃገረዶችን ህፃናትን ነው የሚያጠቁት። ይሄ አጠቃላይ የአይን ጤና ነው። የትራኮማን ከወሰድን ደግሞ ከ75% በላይ እናቶችና ህፃናትን ነው የሚያጠቃው። ስለዚህ ለነሱ የሚመች ስትራቴጂ መንደፍ መቻል አለብን ማለት ነው። የት ነው ያሉት? ገጠራማ አካባቢ ነው ያሉት፣ ቤት ውስጥ ነው ያሉት። ስለዚህ የምናቀርበው ሰርቪስ እነሱ ጋር መጠጋት መቻል አለብን። የነሱን ባህል የነሱን ቋንቋ መቻል አለብን። ስለዚህ እንደዛ ካደረግን ተደራሽነታችን ይሰፋል ማለት ነው እና የተለያዩ እንትኖችን መጠቀም አለብን። በአጠቃላይ ግን ቅድም እንዳልኩት የተለያዩ ድርጅቶች ሚዲያ፣ ትምህርት፣ ፋይናንስ፣ ጤና ጥበቃ ሚኒስቴር፣ አጋር ድርጅቶች ሁሉም አንድ ላይ ሆነው ሊሰራው የሚገባው ስራ ነው ብዬ አምናለሁ። እሺ፣ በዚሁ እንድናጠቃልል ቀደም ሲል አንድ ያነሳነው ነገር ማህበረሰባችን ጋር እንደዚህ የመለገስ ቤተሰብ ጋርም እንደዚሁ አይነት ክፍተቶች ይስተዋላሉ ስላለን ከዛ አንጻር እንደው ይሄንን ቢያደርጉ ብለው ለፕሮግራሙ ለሚከታተሉ መላ ኢትዮጵያውያን የሚያስተላልፉት መልእክት ካለ ምንድነው የምለው? የብቸኛው የአይን ብሌን መገኛ የሰው ልጅ ብቻ ነው። በሕክምና የትኛውም ዓለም ላይ በአርቲፊሻል ልክ አሁን የአይን ሞራ ስንሰራ የአርቲፊሻል ሌንስ እንደምንሰራው ሁሉ የአይን ብሌን ግን ከሰው ልጆች ውጭ በየትም ስለማይገኝ ይህንን ተገንዝቦ ማህበረሰባችን፣ በተጨማሪ ደግሞ የአይን ብሌን የሚለገሰው ከህልፈት በኋላ ስለሆነ አይን ብሌን ደግሞ በሚለገስበት ጊዜ ምንም አይነት የፊት ለውጥ እንደማያመጣ፣ የቅብር ስርዓት እንደማያስተጓጉል ተገንዝቦ የአይን ባንኩ ጋር አብሮ በመስራት ምን ያህል ለውጥ እንደሚያመጣ በመገንዘብ የአይን ብሌናቸውን ለመለገስ ቃል እንዲገቡ፣ በተጨማሪም ደግሞ በአካባቢያቸውን ያሉ ሰዎችን ደግሞ ስለ አይን ባንክ በደንብ ግንዛቤውን እንዲያስፋፉና ብርሃን እንዲሰጡ፣ እይታ እንዲመልሱ ነው መጠየቅ የምፈልገው። በጣም እናመሰግናለን ዶክተር። የማጠቃለያ ሀሳብ በዚሁ ለመምጣት እንግዲህ የዓለም ጤና ድርጅትም በ2030 ትራኮማን ለማጥፋት እቅድ ይዣለሁ ብሏል። አንዳንድ ሀገራትም ሙሉ ለሙሉ ትራኮማንም ያጠፉ እንዳሉ ነው መረጃዎች የሚገልጹትና ከዛ አንጻር ቀደም ሲል እንደተባለው ውሃ አቅርቦትን ማንሳት ይቻላል። ሌሎች በጣም በርካታ ነገሮች፣ ግንዛቤ፣ ትምህርትና እውቀት መኖር፣ በጣም በርካታ ነገሮችን ማንሳት ይቻላል እና እንደው ምንድን ነው የሚጠበቀው? እናንተም ኦርቢስ ኢንተርናሽናል በአይንና ተያያዥ ጉዳዮች ላይ ለበርካታ ዓመታት ሲሰሩ ስለነበረ በቀጣይ አትኩሮት የምታደርጉባቸው ነገሮች፣ ሌሎች ባለድርሻ አካላት እዚህ ውስጥ ያሉ ደግሞ እነዚህን ማድረግ አለባቸው የሚሉት ካለ የማጠቃለያ ሀሳብ እናንሳና እናበቃለን። አመሰግናለሁ። ይሄ መሰረታዊ ጥያቄ ነው። ስለ አይን ማዝ በሽታ ስናወራ
ወደ ኋላ ሄደን ባለፉት 10 እና 15 ዓመታት ምን ተሰሩ የሚለውን ነገር ማየት በጣም አስፈላጊ ይመስለኛል። መግቢያ ላይ እንደጠቀስኩት ከ1.6 ሚሊዮን በላይ ህዝብ የአይን ቆብ ቀዶ ጥገና ተካሂዷል። ምናልባት ከግማሽ ቢሊዮን የሚደርስ የዚትሮማክስ መድኃኒት ስርጭት ተካሂዷል። እነኚህ ምን አመጡ ካልከኝ ብዙ ወረዳዎች መጀመሪያ የነበረባቸውን የአይን ማጥ በሽታ ችግር እየቀረፉ በጣም አንዳንዶቹ አጥፍተውታል ማለት ነው። በወረዳ ደረጃ አጥፍተዋል። በአሁን ሰዓት ኢትዮጵያ ካላት ከ1000 በላይ ወረዳ 135 ወረዳዎች ናቸው የመድኃኒት ስርጭት የሚያስፈልጋቸው። ኢትዮጵያ ከነበራት ከ800 ሺህ በላይ የአይን ቆብ ቀዶ ጥገና ከሚያስፈልጋቸው ሰዎች አሁን 200 ሺህ ደርሰናል ማለት ነው እና ጥሩ እመርታ ሳይተናል፣ ለውጥ ሳይተናል። ግን በቂ ነው ወይ ካልከኝ በቂ አይደለም። አሁን የቀረን 5 ዓመት ነው። በዚህ 5 ዓመት ጊዜ ውስጥ እነኚህን ችግሮች መቅረፍ መቻል አለብን። ቅድም እንደጠቀስኩት እንግዲህ ይሄን ለማድረግ የብዙ ድርጅቶች ርብርብና እገዛ ያስፈልጋል ማለት ነው። ከሁሉ ነገር በላይ ግን እዚህ ጋር ማሳሰብ የምፈልገው ማህበረሰባችን በ21ኛው ክፍለ ዘመን የአይን ማጥ በሽታ መያዝ የለበትም። ይህን ማህበረሰቡ ማወቅ መቻል አለበት። የግልና የአካባቢ ንጽህና መሰረታዊ የረጅም ጊዜ መፍትሄዎች ናቸው። እዛ ላይ መስራት የግድ ያስፈልጋል። ከማህበረሰቡ የሚጠበቀው ይሄ ነው። በተጨማሪ ደግሞ ችግር ካለ ወደ ጤና ተቋማት ሄዶ ሰርቪሱን ማግኘት ነው። ከዛ ውጭ ያልኩት ግን ያው የርብርብሹ የመደጋገፉ ስራ በዚሁ ከቀጠለ በ2030 ጫፍ ማንደርስበት ሁኔታ አይፈጠር ብዬ አላስብም። በጣም እናመሰግናለን ሁለታችሁም እንግዶቻችን እዚህ ተገኝታችሁ ሰፋ ያለ ማብራሪያ ስለሰጣችሁን። ዶክተር አለማየሁ ሲሳይ በኦርቢስ ኢንተርናሽናል ኢትዮጵያ ዳይሬክተር ናቸው። እንዲሁም ደግሞ ዶክተር አምሳለ ጌታቸው የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ውስጥ የአይን ባንክ አገልግሎት መሪ ስራ አስፈጻሚ ናቸው። በጣም እናመሰግናለን። በድጋሚ ተመልካቾቻችን ጤናው ቤቶ ፕሮግራማችን ዛሬ ደግሞ በትራኮማና ሌሎች ተያያዥ አይን ጤና ችግሮች ላይ መረጃዎችን ወደ እናንተ ስናደርስ ቆይተናል። የጤናው ቤቶ ፕሮግራማችን በዚሁ ያበቃል። ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ታሪኩ ታዬ አብሬያችሁ ቆይታ አድርጌያለሁ። ተነስተን